ኦኬ። ስለዚህ በደንብ ይታያል አይደለ? ስክሪኑ ጌች። ይታያል። አዎ ቪዥን ቢዮንድ ሊሚት ሚል ኮንቴንት ስለዚህ ያለው ስላይድ ይታያል። አንድ 10 ደቂቃ ልውሰድና በኋላ እንዳልከው ዛሬ ሙሉውን ውይይት ነው የምናደርገው። ምናልባት ኃይሉ አንድ 15 ደቂቃ ይወስዳል። ሌሎቻችን ግን በቃ ኢንተራክት እናደርጋለን። ኬዞቹንም በደንብ እናያቸዋለን ብዬ አስባለሁ። ለዛ ነው እነ ጌትነትን ዛሬ ያልጋበዝኳቸው፣ ሞር ኢንተርቴን እንድናደርግ። እንግዲህ እንደ ሁል ጊዜው በየእምነታችን አምላካችን ሚስጥሩን ይግለጽልን። መልካም ጊዜ ይኖረን። እንግዲህ አንደኛው እኔ በደንብ ትኩረት ብናደርግበት ጥሩ ነው ብዬ የማስበው ይሄ ስትራቴጂክ ሊደርሺፕ ከኢትዮጵያ ኮንቴክስት አንጻር በተለይ ይሄ ቅድም ቴክኒካሉን ወደ ስትራቴጂ እና ቢዝነስ ሞዴሉ ከመሄዴ በፊት ባለፈው ባየነው ፍሬምወርክ አንደኛው ይሄ ድሪም የማድረግ ጉዳይ ነው እና ይሄ ድሪሚንግ የምንለው እዚህ ላይ አላመጣሁትም። ኢንቪዥን የማድረግ ጉዳይ ላይ ነው ብዙ ችግር ያለ የሚመስለኝ። ብንወያይበትም ጥሩ ነው ብዬ የማስበው ብዙ ጊዜ ህልሞቻችን ትንንሽ ስለሚሆኑ ነው ብዙ ስራ መስራት የማይቻለው ብዬ የማስበው እና እንደ ካልቸር መሰበርም ካለበት እንደ ትውልድም መሰበር ካለበት አንዱ ሊሰበር የሚገባው ትልልቅ ነገርን የማሰብ ይሄ ስትራቴጂክ ሊደርሽፕ አንዱ ትልቁ ነገር እሱ ነው። ኢንቪዥን የማድረግ እና ቦልድ ቪዥን ነው። እሱ ግን ብዙ ጊዜ እንቅፋቶች ያሉበት ትልልቅ ነገር ለምንድን ነው የማናስበው? ትልልቅ ነገርን ለምንድን ነው የማንመኘው? አሁን ከሌሎች ሀገሮች ጋር ስታዩቸው አንዱ እሱ ነው። በተለይ አሁን የምኖርበት እዚህ የምዕራቡ ዓለም የምታዩትም ነገር ትልልቅ ነው። ሰውም በተፈጥሮ በጣም ይገርመኛል እንዴት አድርገው ካልቸር እንደሰሩት። ኦፕቲሚስቲክ ናቸው፣ በጣም ኦፕቲሚስቲክ ናቸው። የሚያስቡትም ትልልቅ ነገር ነው እና ሲሰሩም ብዙ ለውጥም ሲያመጡ የምታዩቸው ትልቅ ነገሮች ላይ ነው እና እሱን ይሄ ስላይድ አንድ እሷን ብናያት ጥሩ የመሰለኝ ይሄ ነው። እነዚህ ናቸው ብዙ ጊዜ የሚታዩት አይደል? ብዙ ጊዜ አስረው የሚይዙን እንቅፋቶች ይሄ ሊሚቲንግ ቢሊፍስ የሚባሉትን እሱ ላይ ስራ ቢሰራ ነው። ሰፊ ውይይት ይፈልጋል። አሁን በዚህ በራሱ ምናልባት ዶክተር አሌክስ አንዴ ዶክተር ወንድማገኝን ሌላ ጊዜ የምንጋብዘው እና እዚህ ላይ አንድ ስልጠና ቢሰጠን ብዬ እያሰብኩት ያለው ይሄ ነው። ግን ለመግቢያ ያክል ዛሬ በዚህ እንየውና እነዚህ ሊሚቲንግ ቢሊፍስ ብዙ ጊዜ ምን ያክል ያጠቁናል? እያንዳንዳችን እስኪ ወደ ውስጥ አምኖት ጉድ ኢነፍ የምንልበት ጊዜ ምን ያክል ነው? አይ ዶንት ዲዘርቭ ሰክሰስ እኮ የምንልበት ጊዜ አለ፣ አውቀነውም ሳናውቀው። አንድ ጊዜ ትዝ ይለኛል እኔ ከዚህ በፊት አንስቼላችሁ ከሆነ አይ ቲንክ ይጠቅማል ላንሰው መሰለኝ። የመጀመሪያው የማኔጀሪያል ፖዚሽን ኢትዮጵያ ውስጥ ኦፈር ስደረግ ኦፈር የሚያደርገኝን የድርጅቱን ባለቤት አይ ኖ ኖ ኖ ኖ አልፈልግም አልኩት ማለት ነው እና ገረመው እና አሁን ድረስ አስበው ይገርመኛል። እና ብዙ ጊዜ እራሳችንን ነው ሊሚት አድርገ ነው የምንቀረው። አይ ዶንት ዲዘርቭ ሰክሰስ የምንልበት ጊዜ አለን። ሚዩት አድርጉት። ለሆኑ ሰዎች ነው ሰክሰስ። እኔ እኮ ምረባ ሰው አይደለም የምንልበት ጊዜ አለን። አንዳንድ ጊዜ ይሄ ከትህትናም ጋር የሚቀላቀልበት ነገር አለ፣ ከእምነት ጋር የምናቀላቅለው ነገር አለ እና ምኞታችን ትንሽ ስለሚሆን ብዙ ጊዜ ኢንቪዥን አናደርግም፣ ትልልቅ ህልም አይኖረንም። ወጣ ብለን የማሰብ ይሄ አውትሳይድ ዘ ቦክስ የማሰብም ነገር የሚመጣው ከዛ ጋር ነው። ሪስክም አንወስድም። ከእምነትም ጋር ከምንም ተያይዞ በጣም ሊያወያይ የሚችል ነው። መኒ ኢዝ ኢቭል። አሁን ገንዘብ ይሄም በሀገርን ደረጃ እኔ የራሱ ሪሰርች የሚሰራበት ይመስለኛል። ልክ ነው። ገንዘብን መመኘት የክፋት ሁሉ ስር ነው። በቅዱስ መጽሐፍም እንደዚህ ነው የሚለው። ከገንዘብ ጋር ተያይዞ የሚመጣ ነገር አለ። ገንዘብ ግን በራሱ አይደለም።
እና በራሱ ትልቅ አንድ ስልጠና የሚሆን ነው። ሊሚቲንግ ቢሊፍስ የሚሆን ነው። እንደዚህ አይነት ሰዎች አሉ። እኔ እባክህ ዝም ብዬ ራሴ መጠነኛ ኑሮ ነው መኖር የምፈልገው የሚል ሰው አለ። እንደ ሚንስ ነው እንግዲህ ገንዘብን ካገኙት ገንዘብን መጠቀሚያ ማድረግ በጣም ትልቅ ብልህነት ነው። ትልቅ ፓወር ይሰጣል። ብዙ ለውጥ ማምጣት ይችላል። ለብዙዎች መድረስ ይቻላል። እና ከአንዱ ሊሚቲንግ ቢሊፍስ እንደዚህ እየተያያዘ ነው የሚመጣው። ፌለርን በጣም ደጋግመን ከምንፈራው ነገር እሱ ነው። መውደቅ በጣም ነውር ነው። አሁን ምን ያክል በእኛ ባህልና በሌሎች ሀገሮች ባህሎች ብታነጻጽሩት ፌለር ኤንድ ኦፍ ሮድ የሚሆንበት ጊዜ አለ። በቃ ያለም ፍጻሜ የምናደርግበት ጊዜ አለ። ይህ ከትዳርም ጀምሮ ከህይወትም ጀምሮ ከፋሚሊም ጀምሮ ከሞከርነውም ቢዝነስ ከሞከርነውም ስራ ከሞከር እና ፌለርን የምናይበት እነዚህ ነገሮች በሙሉ ከማይንድ ሴት ከቢሊፍስ ጋር የሚያያዙ ናቸው እና አንዱ ብናየው ጥሩ ነው ብዬ የማስበው እሱ ነው እና ይቺን ስላይድ እናያትና ከዛ ወደ ሌሎቹ ዲስከሽንስ እንሄዳለን እና ይሄ በተለይ ዘ ፊር ኦፍ ስቴፒንግ አውት ኦፍ ዘ ኮንፈርት ዞን እንዳልኩት ዶክተር ወንድማገኝን በስፋት እንጋብዘውና እዚህ ላይ ስልጠና ቢሰጠን ጥሩ ነው ብዬ ነው የማስበው። ግን አንዱ ትልቁ ነገር ኮንፈርት ዞንን የመጠበቅ ይሄ ሪስክ ለመውሰድ ሰዎች ምን ይሉኛል የምንለው ነገር በወድቅ ምንድን ነው መሆነው የሚለው ነገር። አሁን አንዳንድ ጊዜ ስራ መልቀቅና የራሳችን ቢዝነስ መጀመር የምንፈልግ ሰዎች አለን። ግን በቃ ከኔ ጀምሮ ነው የምነግራችሁ። እኔ አሁን ይሄ የራሴን ድካም ጭምር ነው። ምናልባት አሁን ሌላ ቦታ ላይ ነበር መሆነው በነበረኝ ፓሽን እና በነበረኝ ኤነርጂ። ሚዩት አድርጉት፣ ሚዩት ያላረጋችሁ ሰዎች ሚዩት አድርገው ጌች ሁሉንም ሰዎች እና ኮንፈርት ዞን ነው እንደዚህ አድርጎ አሁን ባለሁበት ያስቀረኝ የምለው እና ኮንፈርት ዞን ብዙ ጊዜ ኬጅ ነው የሚሆነው፣ አስሮ ነው የሚያስቀረን አይደል? የተመቸን ይመስለናል። መጨረሻ ላይ ግን በምንባንንበት ጊዜ ኋላ ቀርተን ምናልባትም በድህነትም እውቀታችንንም ይሄ ቻሌንጅ የማድረግ ወጣ ብሎ የማሰብ ወጣ ብሎ የማየት ሪስክ የመውሰድ እሱ ማለት ነው ኮንፈርት ዞን፣ ከኮንፈርት ዞን መውጣት እና በአብዛኛው በፍርሃት እንግዲህ ብዙ ነገሮች ብዙ እድሎች የሚያልፉን ከፍርሃት የተነሳ ነው። ይሄ ዛኖን ሚስሪ የሚባለው በእኛ ሀገር እሱም ዩኒቨርሲቲ አካባቢ ያላችሁ ሰዎች አንድ ፔፐር የሚሰራበት ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ይሄ ዘኖን ሚሰሪ የሚባለው እሱ ነው። ዘኖን ሚሰሪ ፊል ሴፈር ዛን ዛኖን ጆይ በእኛ ታሪክ በእኛ ተረትና ምሳሌ ከማያውቁት መልአክ የሚያውቁት ሰይጣን እና ይሄ ኮንፈርት ዞን ከችግሬ ጋር ብኖር ይሻለኛል ተጋፍጬ ለውጥ ከማመጣ እና ለውጥ ብዙ ጊዜ በሀገርም ደረጃ በማህበረሰብም ደረጃ ትክክል ነገር እንኳ መሆኑን እያወቅ ነው ብዙ ጊዜ መናገር የምንፈራው ኮንፈርት ዞናችን ስለምንመርጥ ነው። ወጣ ብለን ማሰብ ወጣ ብለን ነገሮችን መሞከር የምንፈራው ኮንፈርት ዞን እና በአብዛኛው ይሄ ቪዥን በምናወራበት ጊዜ ስትራቴጂክ ሊደርሽፕ በምናወራበት ጊዜ በኋላ እንግዲህ ይሄ ነው ዘ ፔን ኦፍ ሪግሬት ኢዝ ወርስ ዛን ዘ ፔን ኦፍ ትራይንግ ኤንድ ፎሊንግ እና አንዳንድ ጊዜ በኋላ ጸጸት ውስጥ የምንወድቀው ብዙ ጊዜ በህይወታችን ውስጥ እኔ ደስታ የሚጠፋው የሚመስለኝ ዘ ፔን ኦፍ ሪግሬት ነው። በጣም ኃይለኛ ህመም ነው የሚያመጣው ጸጸት። በዛ ጊዜ እንደዚህ ሰርቼ ቢሆን ኑሮ በዚህ ጊዜ እንደዚህ። እኔ አሁን ብዙ የሚጸጽቱኝ ነገሮች አሉ እና ህመሙ ደግሞ አይለቅም እና ሞክሮ መውደቅ ወድቆ መነሳት ከውድቀት መማርን የበሰለ ነገር የለም እና እነዚህ ያደጉ ሀገሮች በዚህ በኤዥያም በዚህም ባደገው በምዕራቡ ዓለም ሳየው አንድ ተደጋጋሚ ካልቸር ኮንፈርት ዞን የሚባል ነገር በጣም ቻሌንጅ ያደርጋሉ። ስታተስኩን ቻሌንጅ ያደርጋሉ። ወድቆ መነሳትን አይፈሩም። በተለይ ይሄ ፊር ኦፍ ጃጅመንት የሚባል ነገር የለም። እንደምታውቁት ችግር የለም። ብዙ ጊዜም እንደዛው ነው እውነቱ። ሰው ምን ይለኝ የምንለው እኮ ሰው እንዲያው ሰው የሚለን ወድቀን ስንቀር ደቀን ሲያየን ስንቸገር ነው። ያኔ ነው ጀጅመንት የሚመጣው እንጂ ሰክሰስ ብዙ ጊዜ እንዲያውም በኋላ የሚያስከብረን ያ ለመጀመሪያው ጊዜ ነው። ምን እያደረገ ነው ይሄ ሰው ምን አስበ ነው ኧረ ይቅርብህ የሚለን። በኋላ ግን ያ የነቀፈን ሰው መልሶ ያመሰግነናል በአንድ በኩል። በሌላ በኩል ደግሞ ኖ ዋን ሪሊ ኬርስ ቱ ቢ ኦነስት።
የራሱን ህይወት የሚያስጨንቀው እና ከነዚህ አይነት ማይንድ ሴት አንድ መርሃ ግብር ይኖረናል ለማለት ነው። ሌላው ግን ይሄ ስትራቴጂ ነው። ጊዜ ወሰድኩኝ። ይሄ ያየና ቪዲዮውን ሰርችላችኋለሁ። አንድ ኬዝ እንሰራለን። አሁን እንስራው ከኃይሉ በኋላ እንስራው። ይሄ የኤርላይኑን ኬዝ አብረን እንድናየው ፈልጌያለሁ። ጌች በኋላ ልናየው እንችላለን። ቢዝነስ ሞዴል እና ስትራቴጂ ለብዙ ሀሳቦቻችሁ በሁለት ስላይድ ነው የምናያት። ይችንና ስትራቴጂውን ጨምሬዋለሁ ዛሬ። ስትራቴጂውና ቢዝነስ ሞዴል የትኛውም የቢዝነስ ሀሳብ የትኛውም ተቋም ነን ፕሮፊትም ይሁን ፕሮፊት ቤዝድም ይሁን በምንጀምርበት ጊዜ እነዚህ ሁለቱ ስላይዶች ለሀሳቦቻችን ቼክ ለማድረጊያ ቫያብሊቲውን ቴስት ለማድረጊያ እነዚህን ሁለት ስላይዶች ማየት በጣም እና እንደ ፍሬምወርክ መውሰድ ብዙ ችግሮቻችን ያቃልሉናል። ተቋማትንም በምንገመግምበት ጊዜ በስራ ላይ በሊደርሽፕ ፖዚሽን ላይ ሰክሰስፉል ለመሆን እነዚህ ሁለት ስላይዶች በጣም ጥሩ መልእክት ይሰጡናል ብዬ አስባለሁ። በኋላ ልመለስባቸው ብዬ አስባለሁ። ጌች ግን ከእናንተ ልስማ። ሀሳቡ እንዳይቀላቀር ፈርቼ ነው። ጌች አለህ? ይሰማል? የሆነ ኖይስ ይሰማኛል። አሌክስ አላችሁ? ጌች እሺ፣ ይሰማል። ኔትወርክ ጥሩ ይሰማል። ትዜ ኃይሉ እሺ። የኔ ኔትወርክ ትንሽ ያስቸግራል መሰለኝ። የኔ ኔትወርክ ይቅርታ። አይ ቲንክ ቴንክ ዩ ትዜ፣ ጥሩ ነው የሄድክበት። መስጠት ነበረ። አቤት ኃይሉ ነው መሰለኝ ለመስጠት። አዎ ኃይሉ ነው። እሺ ኃይሉ፣ ፍሰቱን ይጠብቅልን። ቢዝነስ ሞዴሉ ቢቀድም ፋውንዴሽን ስለሆነ ከዛ ወደ ስትራቴጂ ብንሄድ ፍሰቱን ጠብቆ ይሄዳል ብዬ አስባለሁ። አዎ ካንተ ዲስከሽን በኋላ እናድርገው አሁን እናድርገው ነበረ ጥያቄ። ከፊት ይሁን። ኦኬ እንግዳው ከፊት ቢዝነስ ሞዴሉ ይቅደም ነው መሰለኝ ሐሳቡ። እሺ እንግዳው ጥሩ። እንግዲህ እኔ ልቀጥለው እንግዲያው። እሺ ኦኬ እነዚህ ነገሮች ናቸው አንድን ሀሳብ ኮንሴፕቹዋል ሀሳብ ወደ መሬት ለማውረድ ስትፈልጉ ወይንም አንድን ተቋም ስትራቴጂካሊ ልታዩት ስትፈልጉ በእነዚህ በሁለት ስላይዶች ስትራቴጂካሊ ማለቴ ነው ስትራቴጂክ ቲንኪንግ ዴቨሎፕ ለማድረግ ስትሞክሩ በእነዚህ በሁለት አንግልስ እነዚህ ሁለት ፒላሮች ጥሩ ናቸው። አንደኛው ቢዝነስ ሞዴል ነው። ቢዝነስ ሞዴል ልክ የቤት መሰረት በሉት። ስትራቴጂ ለአንድ ኦርጋናይዜሽን ነዳጅ ነው፣ ሞተሩ ነው አይደል? ፕሮፔል የሚያደርገው እሱ ነው። ግን መሰረቱ መነሻው ከቢዝነስ ሞዴል ነው የሚነሳው። ቢዝነስ ሞዴል ምንድን ነው የሚለው? እንዴት ነው ቢዝነስ የምንሰራው ነው ባጭሩ። አየር መንገድ ሲቋቋም እንዴት እንስራ ብለው ተነጋግረዋል፣ አስበዋል፣ ተጽፏል፣ ብዙ አማራጮች ኮንሲደር ተደርገዋል የሚል ነው መነሻው። ከዛ በኋላም በየጊዜው እንደ አስፈላጊነቱ እንደ ተለዋዋጭ ሁኔታዎች ራሱን እየቀየረ ነው የሚሄደው እና አንድ ስትራቴጂክ እቅድ በሚዘጋጅበትም ጊዜ መጀመሪያ ታሳቢ የሚያደርገው ብዙ ሂደቶች አሉት። የሚሽን ቪዥን ቫሊዩስ ዲፋይን ካደረገ በኋላ መጨረሻ የሚደርሰው ቢዝነስ ይሄ አናሊሲሱን ከሰራ በኋላ ሶት አናሊሲሱን ፔስት አናሊሲስ ከሰራ በኋላ የሚደርሰው ቢዝነስ ሞዴሉ ነው እና ቢዝነስ ሞዴል ምንድን ነው? በዋናነት የሚመልሳቸው ሶስት ነገሮች ናቸው። ቫሊዩ ምን ቫሊዩ ነው ክሬት የምናደርገው ይላል ማለት ነው። ምንድን ነው አገልግሎታችን? ምንድን ነው የምንሰጠው ለከስተመሮቻችን? የምንሰጠው ነገር ቫሊዩ ምንድን ነው? ይሄ ቫሊዩ ፕሮፖዚሽን የሚባለው ቫሊዩ ምንድን ነው የምንሰጠው ቫሊዩ። ሁለተኛው እንዴት ነው ዴሊቨር የምናደርገው፣ ዲስትሪቢዩት የምናደርገው፣ ዴሊቨር ለተጠቃሚው የምናደርስበት መንገድ፣ ያንን የምንፈጥረውን ቫሊዩ እንዴት ነው። ሶስተኛው የሚለው ያንን ቫሊዩ እንዴት ነው ካፕቸር የምናደርገው። እንግዲህ የምንሰጠው ዴሊቨር የምናደርገው እንዴት ነው
ይሄ ሁሉ ይመጣል። ኮስት ስትራክቸር ይመጣል። ቫሊዩ ዴሊቨር የምናደርገው ከፓርትነርሽፕ ጋር ነው። ዲስትሪቢዩሽን ሜካኒዝማችን ምንድን ነው የሚሆነው? ዲጂታል ፕላትፎርም እዚህ ጋር ነው የሚመጣው። ሶስቱን ነገሮች ነው ሁል ጊዜ ታሳቢ የሚያደርገው። እንዴት ነው ሰስቴን የምናደርገው? ምናልባት አራተኛ ከወሰድ ነው ፋይናንሻሊ እንዴት ነው ሰስቴን የምናደርገው? ፋይናንሻሊ በቃ የምትመልሷቸው እነዚህን ነው። አንደኛ እንዴት ነው ቫሊዩ ክሬት የማደርገው? ምንድን ነው ቫሊዩ ክሬት የማደርገው ምንድን ነው? ቫሊዩ ፕሮፖዚሽን ምንድን ነው የማደርገው? ምንድን ነው ልሰጥ የፈለግኩት? እና ይሄን ስትጠይቁ ምን ይመጣል? ኮምፒቲቲቭ አድቫንቴጅ አለኝ ወይ የሚል ጥያቄ ይመጣል። ለምንድን ነው እኔ የምሰጠው? ክፍተቱ ገበያው ላይ ያለው ምንድን ነው? የተለየ ነገር ምንድን ነው ይዤ የምመጣው? የተለየ አቀራረብስ እንዴት ነው ይዤ የምመጣው እያለ ይመጣል ማለት ነው። መጀመሪያ ግን ምን ቫሊዩ ነው ልሰጥ የፈለግኩት? ምን ሰርቪስ፣ ምን ፕሮዳክት? አንዱ እሱ ነው። ሁለተኛው ያንን ቫሊዩ ዴሊቨር ማደርገው እንዴት ነው ዴሊቨር ማደርገው? ከደንበኞቼ ጋር እንዴት ነው የምገናኘው? ደንበኞቼ እንዴት ያገኙ? ማርኬቲንግ ስትራቴጂ የሚመጣው እዛ ላይ ነው። ዲስትሪቢዩሽን ስትራቴጂ የሚመጣው እዛ ላይ ነው። ቫሊዩ ቼን ስትራቴጂ የሚመጣው እዛ ላይ ነው። ሶስተኛው ያንን ቫሊዩ ካፕቸር ማደርገው እንዴት ነው? እኔስ ካፕቸር ማደርገው እንዴት ነው? ፋይናንሻሊ ሰስተነብል መሆኑ እንዴት ነው? ይሄ ቫሊዩ ዴሊቨር ፓርትነርሽፕ የሚመጣው እዛ ላይ ነው። ቅድም እንዳልነው ካፕቸር ማደርገው እና ፋይናንሻል ቫያብል መሆነው በምን ሁኔታ ነው? ምን ያክል ገቢ ከየት ነው የሚመጣው? አሁን አንድ ሰምታችሁ ከሆነ ፌስቡክ እንደተመሰረተ ቫሊዩ በቃ ትልቁ ሰክሰሱ የፌስቡክ የሚባለው ፌስቡክን ሰሩት፣ ሰክሰስፉል ሆነ ሳይታሰብ። በቃ ቶሎ ሰብስክሪፕሽኑ አደገ፣ ብዙ ቦታ ደረሰ። በኮሌጅ የተጀመረ ነገር በኋላ ግን እንዴት አድርገው ሞኖታይዝ ገንዘብ እንዴት እንደሚያመጣ ይሄ ነው ቢዝነስ ሞዴል ማለት። አንዱ ትልቁ የሚመልሰው እንዴት ነው ይሄ ነገር ገንዘብ የሚያመጣው የሚለውን ነገር ከጎግል ቫይስ ፕሬዚዳንት የነበረችዋ ሰው ነች ጆይን አደረገች። እሷ ነች እንዴት አድቨርታይዝ ማድረግ እንደሚቻል እና ሞኖታይዝ ማድረግ እንደሚቻል ያንን የቢዝነስ ሞዴሉን ከሰራች በኋላ ነው ፌስቡክ ሰክሰስፉል የሆነው። በጣም ትልቁ የሰክሰስ ሚስጥር እሷ ነች የምትባለው። ከቴክኖሎጂው ጀርባ እንግዲህ ቢዝነስ ሞዴል ስለሚያስፈልግ ማለት ነው። እና አንድ ቢዝነስ ስታስቡ ሪሊ ተፈላጊ ከሆነ ቫሊዩ ክሬት እያደረገ ከሆነ የምትለኩት ትሄዱና ይህን ነገር ትገዛኛለህ ወይ? በዚህን ያክል ጥሩ ነው ይላችኋል። የሆነ ሄዳችሁ ስታሳዩት በጣም አሪፍ ስራ ነው የሰራው፣ ግን ትገዛኛለህ ወይ? በምን ያክል ዋጋ ትገዛኛለህ? በምን ያክል ይህንን ሰርቪስ ትገዛኛለህ ወይ? በምን ያክል? ያኔ ነው ቴስት የምታደርጉት ቢዝነስ ሞዴሉ። ስለዚህ እነዚህ እዚህ ላይ እንደምታዩቸው 9 ናቸው። የኢትዮጵያን አየር መንገድ በምናይበት ጊዜ ቫሊዩ ፕሮፖዚሽኑ ምንድን ነው እያለ ያለው አየር መንገድ፣ እስቲ እዛ አካባቢ ያላችሁም ሰዎች ይዩት። ካለኝ አረዳድ ግን እንደዚህ ነው ያስቀመጥኩት። አንደኛው ሪላያብል አፎርደብል ሃይ ኳሊቲ ኤር ትራቭል ነው የሚሰጠው። ግሎባል ኮኔክቲቪቲ ነው እና አፍሪካ ሊደር 3 ፒላሮች አሉት እዚህ ቫሊዩ ፕሮፖዚሽን ውስጥ። አፍሪካን ሊደርሽፕ አለው፣ ግሎባል ኮኔክቲቪቲ በጣም ኢንፋሲስ ይሰጣል እና ሪላያብል እና ሃይ ኳሊቲ ኤር ትራቭል ነው የሚሰጠው። የአስተማማኝ ነው። አሁን ከሌሎች አፍሪካ አየር መንገዶች በጣም ተመራጭ የሚሆነው ሪላያብል ነው። አየር መንገዱ የኢትዮጵያ አየር እነሱ ሪላያብል ነው የሚላችሁ የመጀመሪያው። ስለዚህ ቫሊዩ ፕሮፖዚሽናቸውን እዛ ላይ ነው መሰረት ያደርጉት። ሪላያቢሊቲ በብዙ መለኪያ በሰዓት አጠባበቅ፣ በፍላይት ሴፍቲ በምን ተለክቶ ሪላያብል ነው የሚል ስም አንዱ ብራንድ። ይሄ ብራንድም ከዚህ ነው የሚመጣው። ቫሊዩ ፕሮፖዚሽን ጋር ነው ብራንድ ቢውልድ የምታደርጉት። ስለዚህ አንደኛው ትልቁ ሚስጥር እዚህ ላይ ነው ያለው። ከዛ ሁለተኛው ሚስጥራቸው የኢትዮጵያን አየር መንገድ እዚህ ጋር አብሮ ያለው እንዴት ነው ዴሊቨር የማደርገው የሚለውን እንዴት ነው ዴሊቨር የሚያደርጉት አይደል? ይሄ ቻነል የሚባለውና ኪ ፓርትነርሽፕ በሁለቱም ሊሄድ ይችላል። ቻነልስ እንዴት አድርጌ ነው የምሸጠው? እና አንድ ሪቴልም ሌላም ቢዝነስ አሁን መጀመሪያ ስታስቡ መርካቶ ነው ቀጥታ የምሸጠው፣ አከፋፋይ ነው ጋር የምሄደው። ፋብሪካ አሁን ለማቋቋም ብትፈልጉ ትልቁ አንዱ ቻሌንጅ ይሄ ነው። እንዴት አድርጌ ነው ምርቱን ለተጠቃሚዎች መደርሰው? ዳይሬክት ኮስት ሴልስ ነው የሚሆነው
ዌብሳይት፣ ሞባይል አፕ አሁን አንዱ የምትጠቀሙበት እኔ አሁን አንድ ኢትዮጵያ ውስጥ ብታስቡት እንደ ቢዝነስ ጥሩ ነው ብዬ የማስበው ፕራክቲካሊ ያለውን ሲስተም ዲስረፕት ለማድረግ በጣም አመቺ ጊዜ ነው ብዬ አስባለሁ። ይሄ ቻነልን በተመለከተ ለምሳሌ አምራቾች ሸማ ሰሪዎች ሸማቸውን ካመረቱ በኋላ ማርጅናቸው በጣም የሚወስዱት ሽሮ ሜዳ ያሉ ሰዎች ናቸው በአብዛኛው የሚመስለኝ፣ ወይም መርካቶ ያሉ ሰዎች። ስለዚህ አሁን ማርጅኑ 50% ከሆነ ኦኬ ማርጅኑን እኔ 30% ላድርግልህ፣ ከአንተ 20% አንተ ጋር ይቅር፣ ወይንም 40% ላድርግልህ ኢንስቴድ ኦፍ 50%፣ 10% አንተ ጋር ይቀራል። 10% ግን እኔ ቀንስና ለእኔ 10% ብቻ አስቀርቼ 20ውን ወይም 30%ቱን ለተጠቃሚው ሰጠውና ሎው ኮስት በሆነ በቅናሽ ዋጋ መሸጥ የምችልበት፣ ግን እሱን የምጠቀመው ሞባይል አፕ ተጠቅሜ ወይንም ዌብሳይት ተጠቅሜ በሌለው ከዚህ ከትራዲሽናል ከቤት ኪራይ ውድነት እሱን ቀንሼ ነው የማደርገው። ስለዚህ እንዲህ ማሰብ ማለት ነው። እና አየር መንገዱ የሚያስበው እንግዲህ አሁን ይህን ሊቀይረው ይችላል። ወደፊት ትራቨል ኤጀንሲ አያስፈልገኝም ሊል ይችላል፣ ሊዘጋቸው ይችላል። ወደፊት ትራቨል ኤጀንሲስ በቃ አሁን አያስፈልገኝም የኦንላይን ዘመን ነው ሊል ይችላል። እና ይቀያየራል። አንዱ እሱን ነው የምናየው። ኪ ፓርትነርሽፕ በጣም ባለፈው ሳምንት ያየ ነው እሱ ነው። ከማን ጋር ነው የምሰራው ይሄን ነገር? አሁን ስታር አሊያንስ፣ ቦይንግ፣ ኤርባስ እንደዚህ የምታዩት የአየር መንገዱ ስኬቱ አንዱ እሱ ነው። ከአፍሪካ አየር መንገዶች ጋር ያለው ፓርትነርሽፕ ትልቁ ስኬቱ እሱ ነው። ከዛ በጣም ሁል ጊዜ አስፈላጊ ነገሮች ደግሞ እነዚህ ፋይናንሻል ሞዴል የሚባለው ነው። እና ብዙ ጊዜ በየትኛውም አገልግሎት በየትኛውም ምርት ላይ ስኬታማ ለመሆን እኔ መቼም ዛሬ ይቀንሳል የተባለ ዘሴም ኳሊቲ በቀነሰ ዋጋ ማቅረብ ከቻላችሁ ማንም ሰው ሰክሰስፉል ይሆናል። ግን እንዴት ነው የምናመጣው ያንን ኮስት ስትራክቸር? እንዴት አድርጌ ነው አት ሎወር ኮስት ሊደርሽፕ የሚባለው ሁለት ስትራቴጂ ነው ብዙ ጊዜ የሚኖረው፣ ዲፈረንሺዬሽን እና ኮስት ሊደርሽፕ ነው የሚል። እንዴት አድርጌ ነው ኮስት ኢፊሽንሲ ማምጣት የምችለው? ኢፊሽንት የሆነ አሁን አየር መንገዱ የሚጠቀመው በአብዛኛው ከነ ኬንያ ከነ ሳውዝ አፍሪካ ተወዳዳሪ የሆነው በአብዛኛው በኮስት ሊደርሽፕ ይመስለኛል። ምክንያቱም ለሰራተኛ የሚከፍለው አነስተኛ ነው፣ ፊውል ኮስት ኢፊሽንሲ አለው፣ ኢኮኖሚክስ ኦፍ ስኬል አለው፣ ብዙ በረራዎች ስለሚያደርግ አይ ቲንክ እነሱ በጣም የረዱት ይመስለኛል። ገቨርንመንት ላይ ያለው ሊንክ የገቨርንመንት ኦን መሆኑ በደንብ ሊታይ የሚገባው እና ሁል ጊዜ በምትሰሩበት ጊዜ እንዴት አድርጌ ዘሴም ኳሊቲ አት ሎወር ኮስት ማቅረብ እችላለሁ? እና እነዚህ ሁሉ አሁን ምን እያሰብን ነው? አሁን የምንጠይቃቸው በሙሉ እንዴት አድርጌ አት ሎወር ኮስት ስትራቴጂ ይፈልጋል። እንዴት አድርጌ ነው ፓርትነርሽፕ እንፈልገው? ፓርትነርሽፕ ስትራቴጂ ይፈልጋል። እንዴት አድርጌ ነው ቻነሉን አሁን የዲስትሪቢዩሽን ስትራቴጂ የሚባለው ይመጣል። እንዴት አድርጌ ነው ኪ ሪሶርስ ሞደርን የማደርገው? ምን ይመጣል? ሂውማን ኤችአር ስትራቴጂ የሚያስፈልገው እንደዚህ ኪ አሁን ይሄ ቢዝነስ ሞዴሉ ነው። ስትራቴጂው ደግሞ የዚህ ኤችአር ስትራቴጂ የሚባል ይመጣል። ቫሊዩ ፕሮፖዚሽን፣ ካስተመር ሴግመንቴሽን የሚባሉ ስትራቴጂዎች የሚመጡት ማርኬቲንግ ስትራቴጂ ከቢዝነስ ሞዴሉን ሰፖርት ለማድረግ ነው። እና እነዚህ ስትራቴጂዎች እንደዚህ ነው ያስቀምጥኳቸው ባጭሩ። ቫሊዩ ፕሮፖዚሽን ስትራቴጂ አሁን ለምሳሌ ስትራቴጂው ምን ይሆናል? ብራንድን ኢንሃንስ ማድረግ፣ ኤክስፓንድ ኔትወርክ። አሁን ቫሊዩ ፕሮፖዚሽን ስትራቴጂው አሁን አየር መንገድ ሄዳችሁ ስትራቴጂያችሁ ምን ይመስላል? የብራንድ ሬፑቴሽን አላቸው። ይሄን ስትራቴጂው አፍሪካን ሊደርሽፕን እንዴት አድርገው ነው ያመጡት? ቻነል ስትራቴጂው እንዴት አድርገው ነው? አሁን ዲጂታል ላይ በጣም ሮበስት የሆነ ሲስተም ነው አየር መንገድ ያለው። አይ ዊሽ ይሄ የአየር መንገድ ነገር በጣም ነው ልቤን እኔ እንደው አይ ዊሽ ብዙ ካምፓኒዎች ቢኖሩን እና እንዴት አድርገው ነው ዲጂታል ላይ የሰሩት? ሞባይል ቡኪንግ ላይ እንዴት አድርገው በጣም ኢንተርናሽናል ስታንዳርድ ነው። ኪ ሪሶርስ ላይ ፓይለቶቻቸው እንዴት ያን ያክል ወርልድ ክላስ የሆኑ ፓይለቶች ናቸው ያሏቸው። በሜንቴናንስ በጣም በወርልድ ክላስ ናቸው ተፈላጊ። ስለዚህ ሂውማን ኤችአር ስትራቴጂያቸው በጣም ኃይለኛ ነው ማለት ነው። ሬቬኒው ስትሪማቸው እንዴት አድርገው ነው ፕራይስ የሚቀይሩት? እንዴት አድርገው ነው ኦፕቲማይዝ የሚያደርጉት ፕራይስ? ሬቬኒው ስትራቴጂ የሚባለው እሱ ማለት ነው። ከስተመር ሪሌሽንሽፓቸው
ኪ ፓርትነርሺፕ ከቦይንግ ጋር ከሌሎች አየር መንገድ ጋር 49% ምናምን የሚገዙት ኮስት ስትራቴጂያቸው ቅድም እንዳልነው። ስለዚህ እነዚህ በሙሉ ስትራቴጂዎች ቢዝነስ ሞዴሉን ለመደገፍ ነው የሚመጡት። ስለዚህ ሁለቱ ነው ሁልጊዜ በምታስቡበት ጊዜ የትኛውም ቢዝነስ የትኛውም ኤንጂኦ የትኛውንም ተቋም ልትረዱት ስትፈልጉ ቢዝነስ ሞዴሉ ምንድን ነው? ቢዝነስ ሞዴሉ ምንድን ነው? ሁለተኛ የምትረዱት ያ ቢዝነስ ሞዴሉን ስትራቴጂው ጋር እንዴት አላይን ይሆናል? አሁን አንድ ተቋም ሄዳችሁ ልትገዙ ኦፕሬት የሚያደርግ ስሞል ቢዝነስ ልትገዙ ትፈልጋችሁ ኢቫሉዌሽን ይባላል። አሁን እየመጣ ነው ኢትዮጵያ ውስጥ በጣም ነው በስፋት የሚመጣው። እሱ ቢዝነስ ላይ የሚገባ ሰው ቅድም ወንድማችን ቅድም ያልከኝ የእናንተ ኮንሰልታንሲ አንዱ ኤሪያ የሚመስለኝ እሱ ላይ ነው። አሁን ቢዝነሶች መሸጥ መለወጥ ሼር መሸጥ መለወጥ በሚጀምርበት ጊዜ ኢቫሉዌሽን ነው የሚመጣው እና ኢቫሉዌት በሚደረግበት ጊዜ መርጀርም ይሆን አኩዚሽንም ይሆን እነዚህን ነው የሚያየው። ቢዝነስ ሞዴሉ ምንድን ነው? ቢዝነስ ሞዴሉ ከስትራቴጂዎቹ ጋር አላይን ይሆናል ወይ እያለ ነው የሚመጣው። ስለዚህ ለአኩዚሽንም ለመርጀርም ለአዲስም ቢዝነስ ለነን ፕሮፊትም ለፕሮፊትም ባለው ቪዲዮ ላይ ሰርቼላችኋለሁ። መቄዶንያንም እንደምሳሌ ብትወስዱት የኤንጂኦ ቢዝነስ ሞዴል ምን እንደሚመስል እና የእያንዳንዱ አንድ ነን ፕሮፊት ኦርጋናይዜሽን ከሌላው የሚለየው በቢዝነስ ሞዴሉ ነው። ሁሉም አንድ አይነት ቢዝነስ ሞዴል አይኖራቸውም እና ያ ቢዝነስ ሞዴሉ ነው ስኬታማ መቄዶንያን ከሌሎች ተቋማት የለየው። የኢትዮጵያ አየር መንገድን ከኬንያ አየር መንገድ የለየው ቢዝነስ ሞዴሉና ስትራቴጂው ነው። መቄዶንያን ከሌሎች ነን ፕሮፊት ኦርጋናይዜሽን ኢትዮጵያ ውስጥ የተለየ ሰክሰስ እንዲኖረው ያደረገው ቢዝነስ ሞዴሉና ሰፖርት የሚያደርገው ስትራቴጂው ነው፣ ቪዥኑ ነው፣ አግሬሲቭነሳቸው ነው፣ በትልቁ ማየታቸው ነው፣ በትልቁ ማሰባቸው ነው፣ ፓርትነርሺፓቸው ነው እና እንደሱ እንድታዩት ነው የፈለኩት። እና አንድን ተቋም ኢቫሉዌት የምታደርጉ ኮንሰልተንሲ የምትሰሩ ሰዎች በእነዚህ ሞዴሎች ልትሰሩ ትችላላችሁ። ቢዝነስ ሞዴሉን ታያላችሁ። ከቢዝነስ ሞዴሉ ጋር አላይን የሚያደርግ ስትራቴጂ አለው ወይ? ከሌለው ስትራቴጂውን ነው የምትሰሩት። ሁለተኛ ስትራቴጂው ከተሰራ በኋላ ቢዝነስ ሞዴሉ ደግሞ ፊት ማያደርግ ከሆነ ቢዝነስ ሞዴል ለውጥ ያስፈልጋል። ቢዝነስ ሞዴል በምናወራበት ጊዜ ኦፕሬቲንግ ሞዴልን ይጨምራል። እንዴት ነው ኦፕሬት የሚያደርጉት? ሲስተም ፕሮሰስ ምን ይመስላል? ሂውማን ሪሶርስ ምን ይመስላል? አላይን ይሆናል ወይ ከስትራቴጂው እየተባለ በእነሱ መልኩ ኢቫሉዌት ይደረጋል። በጣም ረጅም ጊዜ ወስጃለሁ። አላሰብኩትም ነበር፣ ግን ርዕሶቹ ትልቅ ስለሆኑ በፍጥነት ነው እንዲሁም ለመሸፈን የሞከርኩት። ከዚህ በኋላ ግን በውይይት ኃይሉ ከገባ በኋላ በውይይት በጥያቄና መልስ እነዛም ጥያቄዎችንም እያመጣን ብዙ ነገሮችን ልንወያይ እንችላለን። እግዚአብሔር ይስጥልኝ። እኔ እዚህ ጋር ላቁም። እናመሰግናለን ትእዛዙ። ቆንጆ አድርገን ያቀረብክልን ቢዝነስ ሞዴሉን። በኋላ ላይ ጥያቄዎች ካሉ ከተሳታፊዎች እንቀበላለን። አሁን በስትራቴጃይዚንግ ዙሪያና ምናልባትም በተወሰነ መልኩ አሁን ባነሳው በቢዝነስ ሞዴሉ ዙሪያ ኃይሉ ነው የዛሬ እንግዳችን። ኃይሉ ራስህን አስተዋውቀ ምናልባት ከስም በተጨማሪ ያለህን ስራ ኤክስፔሪየንስ ባክግራውንድን በተወሰነ መልኩ ብትገልጽልን ያግዘናል። ከሱን 15 ደቂቃ ወስደን ቀጥታ ወደ ኬዝ ስቱዲዮች እንገባለን ማለት ነው። ኃይሉ። እሺ፣ አመሰግናለሁ። ኃይሉ ባዩ ነው የምባለው። ከስሜ በፊት ማዕረግ የለም። አቶ ብላችሁ መጥራትም ኃይሉ ብላችሁ መጥራትም ትችላላችሁ። የስራ ልምድ የ25 ዓመት የስራ ልምድ አለ። ከዚህ ውስጥ 10 ዓመት በቅጥር በድርጅቶች ውስጥ የሰራው ሲሆን ቀሪውን 15 ዓመት በራሴ ነው እየሰራ ያለሁት። እንዲሁም አሁን እየሰራሁበት ያለሁበት ፊልድ ፐርሰናል ዴቨሎፕመንት ላይ ነው እየሰራ ያለሁት። ይህንን ያህል ራሴን ካስተዋወቅኩ ከቀደም ካየኑ ላይ ከቢዝነስ ሞዴሉ ጋር አንድ ነገርን ማወቅ ያለብን ነገር አለ ብዬ በእኔ በኩል ደግሞ ተጨማሪ ማሰበው አለ። አቶ ትእዛዙ በደንብ አብራርቶታል። ምንድነው አንዳንድ ጊዜ እኛ የሆነ ቢዝነስ ሞዴል ስናቋቁም የምንፈልገው ምንድነው ብዙ ሰው ጋር የማየው ነገር የራሱን ያመረተውን ፕሮዳክት ኦር ሰርቪስ ይዞ ወደ ገዢ
ነው የሚሄደው። ይሄ ደግሞ በሌላ ያው ምንድነው ቫሊዩ ክሬት ማድረግ ይፈልጋል። ወደ እሱ የሚመጣ ዴሊቨር ያደረገውን ነገር ደግሞ ሪቨኒው ይፈልጋል። ሪቨኒውን ለመተካት በዛ መንገድ ይሄዳል። ግን ደግሞ የበለጠ አዋጭ ብዬ ከማይንድ ሴትአፕ አንጻር የማስበው ምንድን ነው እኛ ቫሊዩ እንትን ክሬት ከማድረጋችን በፊት የእኛም ፕሮዳክት ኦር ሰርቪስ ከመስጠታችን በፊት ማየት ያለብን ምንድን ነው ምን አይነት ችግር ሌላ ከኛ ውጭ ያለው ላይ ዓለም ላይ ምን አይነት ችግር ነው ያለው፣ በሀገራችን ምን አይነት ችግር ነው ያለው የሚለው ላይ ትኩረት ፎከስ ብናደርግ መንገድ ይመራናል ብዬ አስባለሁ። ምክንያቱም ሰዎች የትኞቹም ሰዎች በደስታ የሚከፍሉት ችግራቸው ሲፈታላቸው ነው። እኛ የራሳችንን ችግር በማሰብ ብቻ የምንጠመድና ገቢውን ሪቨኒው ሆነ የምናስበው ያነዛን ሰዎች በደስታ እንዲከፍሉን የማድረግን መንገድ ቻሌንጅ ውስጥ ይከትብናል ብዬ ነው የማስበው። ቢዝነስ ሞዴላችንን ስንቀርጽ ከዛ አንግል ብናይ ደስ ይለናል። ለምሳሌ እዚህ ጋር ላነሳ እንትን የምለው በኢትዮጵያ ውስጥ ራይድ ሲመሰረት የታክሲን መጠበቅን ታሳቢ አድርጋ ነው። ግን በውጭ ዓለም ኡበርን አይታለች። የራይድ መስራቿ ኡበርን አይታለች። ስለዚህ ያንን መታ የሰው በፈለጉት ሰዓት ልክ እንደ ቤቱ መኪና ስልክ ደውሎ የፈለገበት ቦታ የሚደርስበትን ሁኔታዎች ነው ያመቻቸችው። እሷ ፈንድ ያደረገችው ነገር የለም። ሌሎች ደግሞ መኪና ያላቸው ይህንን አገልግሎት ሰጥተው ለእሷ የሚደርሳትን ከፍለው የእነሱን የሚደርሳቸውን የሚወስዱ ደግሞ ሌሎች አሉ። ይህን ልክ የዚህ አይነት አመለካከት አስተሳሰብ ማይንድ ሴትአፕ ካለን ወደዛ እንገባለን ብዬ አስባለሁ። ወደዚህ አሁን ልናገረው ወደምፈልገው ወደ ስትራቴጃይዚንግ ስገባ ከዚህ በፊት ስትራቴጂ አናሊሲስን ባለፉት ክፍሎች አይተናቸዋል። ይህንን ስትራቴጂውን ወደ መሬት ወደ ማውረድ ማለት ነው። ይሄ ስትራቴጃይዝ ማድረግ ወደ መሬት ማውረድ እንዴት ነው የምናደርገው ነው። ይሄ ሊደር ስትራቴጃይዝ ሲያደርግ መጀመሪያ ሊቀድም ይገባል ብዬ የማስበው ምንድን ነው ቪዥን ሊኖረው ይገባል። ቅድም መጀመሪያ መግቢያ ላይ እንዳየኑ ቪዥንስ እንዴት ነው ሊያውቅ የሚችለው አንድ ሰው? አንዳንድ ጊዜ እኛ ሀገር ቪዥንና ጎልን እየቀያየርን እናስባቸዋለን። መጀመሪያ ክሊር አድርገን ልንወጣ ይገባልናል። ቪዥን ማለት ሊሆን የሚገባው የመጨረሻ ውጤት ማለት ነው። በቃ በህይወቴ የምፈልገው ራዕይ የመጨረሻ ውጤቱ ኢማጂን አድርጌ የማስበው አሁን ይህንን ኢማጂን አድርጌ የማስበውን በ30 ሰከንድ ውስጥ መግለጽ የምችለው አድርጌ ማስቀመጥ ከቻልኩ ትክክለኛ ቪዥን አግኝቻለሁ ማለት ነው። ይህ ቪዥን ከፍላጎቴ ማንም ሰው ባይከፍለኝም በነፃ ላገለግል የምችለው ያንን የኛን ፍላጎት እንደገና እንጨምራለን። ምንድነው መስፈርታቸው ሰፊ ስለሆነ በሌላ ጊዜ ቢታዩ ደስ ይለኛል፣ ሰፋ ብሎ የሱን ቢታይ። ይህንን ቪዥን የለየ አንድ ሊደር ቪዥኑ ከተገኘ የድርጅቱ ቪዥን የመጨረሻው ቪዥን የምንለው ነገር ካለ ከዛ በኋላ እሱን ለማሳካት ጎል ሴትአፕ ውስጥ ነው የሚገባው። እንዴት አድርጌ ታዲያ ወደ ቪዥን መድረስ እችላለሁ? ይህን ወደ ቪዥን ለመድረስ እንዴት አድርጌ ነው ወደ ቪዥን የምደርሰው ሲል ሁለት ነገሮችን መጠቀም ይችላል። ቪዥናችንን ለማሳካት የገበያዎችን ሁኔታ እናያለን። ሁለት አይነት ገበያ ነው ያለው። ብሉ ኦሽን የምንለው አለ፣ ሬድ ኦሽን የምንለው አለ። ብሉ ኦሽን ማለት ኢኖቬሽን ላይ የሚያተኩሩ ቢዝነሶች፣ ሌሎች ቢዝነሶች የማይደርሱበት አዳዲስ ፈጠራ ውስጥ የሚገባ አይነት ከሆነ ቢዝነሳችን ብሉ ኦሽን ነው የምንለው። አለበለዚያ ደግሞ ያለ ገበያ ውስጥ በስፋት ያለ ግን እኛ ደግሞ እዛ ውስጥ መግባት ከፈለግን ሬድ ኦሽን ነው የምንለው ያንን ማርኬት። ስለዚህ ለብሉ ኦሽን ራሱን የቻለ ስትራቴጂ ነው የሚኖረን፣ ለሬድ ኦሽን ደግሞ ራሱን የቻለ ነው የሚኖረን። ብሉ ኦሽን አንዳንድ ጊዜ ምን ይሆናል፣ ሁለት ነገር ሊኖረን ይገባል። አሁንም እዚህ ጋር ኒድ አይተን እንገባለን፣ ፍላጎትን አይተን እንገባለን። አንደኛው የገበያ ይህን ነገር ይፈልገዋል፣ በስነ ስርዓቱ ከቨር አልተደረገም እንዳለ ሌላ ምርቶች ሲኖሩ። በኢኖቬሽኑ ደግሞ ስንመጣ ኒድን ክሪኤት ነው የምናደርገው፣ ሰዎች አዲስን ነገር እንዲፈልጉት። ለምሳሌ ስማርትፎንን አሁን ብንመጣ በፊት እኮ ስለ ስማርትፎን አይታወቅም፣ ግን ይሄ ፍላጎትን ከዛኛው በቁልፍ ከሚነካኩ ስልኮች እንደገና የሚተያዩ ሲሆን ብሎ ነው ፍላጎትን መፍጠር የሚባለው ኢኖቬሽን። ይህ ቦታ ኢኖቬሽን በኢኖቬሽን ስናይ
ለኢኖቬሽን የምናደርጋቸው ገበያዎች ሰፊ ናቸው። ስትራቴጂያችን ሌላ ይሆናል ማለት ነው። ወደ ብሉ ኦሽን ግን ደግሞ ወደ ሬድ ኦሽን ግን ስንመጣ ታርጌት የምናደርገው ምንድነው? ኮምፒቲተሮቻችን ነው። የኛ ተወዳዳሪዎች እነማን ናቸው? ምን አይነት አቅም አላቸው? ይህንን ወደ ማየት እንመጣለን። ጎል ሴታፕ ላይ አሁንም እዚህ ጋር ተጨማሪ ነገር ልናገረው የምፈልገው ምን አለ፣ ብሉ ኦሽን ይቅርታ፣ ኮምፒቲተሮቻችንን ስንመድብ ደግሞ ያው ማርኬት ኢንተለጀንስ የምንለው አለ፣ እነዚህን እናያለን። ስዌት አናሊሲስ የምንለው አለ። ኢንቫይሮንመንታችንን ነው የምንቃኘው በስዌት አናሊሲስ፣ በፔስተል አናሊሲስ፣ በእነዚህ እንለያለን። ስዌት ላይ ያው የእኛን ጥንካሬና ድክመት ምንድነው፣ የኔ ደካማ ጎን የማሻሽለው ምን አይነት ጥንካሬ አለን። ከኢንቫይሮንመንቱ ከውጭ ደግሞ የምናየው ኦፖርቹኒቲ እና ትሪቱን ደግሞ እንደገና ግን ያንን አድርጎ ወደ ይሄንን ኢንቫይሮንመንቱን ከወሰነ በኋላ ወደ ምንድነው ዲሲሽን ሜክ ውስጥ ይገባል ማለት ነው። ምክንያቱም ያ ሊደር ስትራቴጂውን እያወረደ ሲመጣ የራሱን ጥንካሬና ድክመት፣ የአካባቢውን ደግሞ ብርታትና እድልና ትሪቱን ኦፖርቹኒቲ እና ትሪቱን ለይቷል ማለት ነው። ስለዚህ ይህንን ከለየ በኋላ ወደ ዲሲሽን ሜኪንግ ነው እንደገና። ከዛ በኋላ ዲፋይን ያደርጋል። ምንድነው እንዲህ ነው የማቀርበው፣ ጎሉን ዲፋይን ያደርገውና ዲፋይን ያደርገውን ስትራቴጂው ጎሉ ጋር ዲፋይን ያደርጎ ከለየ በኋላ ኮሚኒኬት ማድረግ ይጀምራል ይናል። ከዛ በኋላ ቲሞቹን አላይን ያደርጋል። ስትራቴጂው መሬት እየያዘለት ነው። እንደገና ሪሶርስና ቲሙን ከአላይን ካስቀመጠው ስትራቴጂክ ጎል ጋር አላይን እንዲያደርጉለት ያንን ያደርጋል። እንደገና ደግሞ ሪአክቲቭ ሳይሆን ፕሮአክቲቭ ይሆናል። ይሄኛው ሪአክቲቭ ለሱ ከገበያው የሚመጡ ችግሮችን ምላሽ ከመስጠት ይልቅ ገና በሌሎቹ ከስተመሮች ላይ በኮምፒቲተሮች ላይ ይቅርታ፣ በሌሎቹ ላይ ፕሮአክት አድርጎ እነሱ ምላሽ ሰጪ መሆን ነው መቻል ያለባቸው። የእነሱን ገበያ መስበር፣ የተለያየ የገበያ መስበር ያለ ዋጋ ዝቅ አድርጎ መግባት፣ እንደዚህ የሚሉትን እነዚህን ይዞ ይነሳል። ከዛ በኋላ ሪሶርስ አሎኬት ነው ያደርጋል። ሪሶርስ አሎኬሽን ውስጥ ይገባል። ሪሶርስን ዲስትሪቢዩት ማድረግ ነው። ታይሙን እንዴት ነው ዲስትሪቢዩት የሚያደርገው? መኒን እንዴት ነው የሚያደርገው? ሂውማን ሪሶርሱን እንዴት ነው የሚያደርገው? ኤፊሽንሲ እንዴት ነው የሚያደርገው? ይሄኛውን ያሉትን ሪሶርሶች እንዴት ነው የምገለገልባቸው? ምክንያቱም ውስን ካፒታል ነው ይዞ የገባው። ያ ካፒታል ከገበያ መውጣት የለበትም። እነዚህ ላይ የበለጠ ይሰራል። ያኛውን እንደገና ደግሞ ኢምፕሊሜንቴሽን ደግሞ አለ። ያን ኢምፕሊሜንት ያደርጋል። ኤክስኪዩሽኑ አለ። ኢምፕሊሜንቴሽን ላይ እንደረሰ ማለት የነደፋቸውን ስትራቴጂዎችን ሁሉ እነዚህን የነደፋቸውን ስትራቴጂዎች ወደ ተግባር የሚቀይሩበት አክሽን ፕላን ነው። አክሽን ውስጥ እነዚህን ሁሉ ካየ በኋላ ያን የተወዳዳሪዎችን ጥንካሬና ድክመት፣ ሁለተኛ የተወዳዳሪዎችን ክፍተት፣ እንደገና የተወዳዳሪዎቹ የሌሎች ድርጅቶችን ጥንካሬ መለየት ከቻለ ገበያ ውስጥ ገብቶ በቀላሉ ሰርቫይቭ የሚያደርግበትን መንገድ ይፈጥራል ማለት ነው። ይሄኛው እንግዲህ ጎል ውስጥ ገብቶ ጎሉን ሴታፕ በሚያደርግበት ሰዓት ነው። ምናልባት ኃይሉ እንትኖችን ጠቅለል ታደርጋቸውና ጥያቄዎችን እየተቀበልን መሀል ላይ ደግሞ በጥያቄዎች በቻት የሚመጡ ጥያቄዎች አሉ፣ በድምጽ የሚመጡ ጥያቄዎች ይኖራሉ። ኢንተርቴን እያደረግናቸው እንሄዳለን። ታንክ ዩ። እንትን እንዳይሆን ብለን ነው እንጂ በጣም ጥሩ ነው። ኃይሉ ምንድነው በአብዛኛው ፎከስ የምናደርገው ቲዮሬቲካል እንዳይሆን ሪል ተጨባጭ ችግሮችን ሶልቭ እንድናደርግ ብለን ነው። መልካም እንግዲያውስ ወደ መጠቅለል አመጣዋለሁ። እስቲ አሁን በሀገራችን ላይ እንደ ምሳሌ የምንወስደው ነገር አለ። ለምሳሌ ሃይሌ ሪዞርትን ብናየው፣ በእኛ ሀገር ሃይሌ ሪዞርትን ብናየው ፍራንቻይዝ የሆነ ቢዝነስ መገንባት ነው ህልሙ። ከውጭ የሱ ሳይሆን ከሀገር ውስጥ ወደ ውጭ የሚሄደውን ፍራንቻይዝ የሆነ ቢዝነስ መገንባት ነው ትልቁ ህልሙ የነበረው። ለዚህ ደግሞ ጎል ሴት አደረገ። በ10 ዓመት ውስጥ 15 ሪዞርቶች እገነባለሁ ወደሚል መጣ። ጎል ሲደረግ አሁን ያንን ህልም ለማሳካት በዚህ ምን ያህል ዓመት ምን ያህል ጊዜ እሰራለሁ ነው። እዚህ ጋር ሁለት ልናየው የሚገባን
ሊደር ስንሆን ሁለቱ እውቀት ቢኖርም መልካም ነው። የማኔጅመንት እውቀት ማኔጅመንት ስኪል ካለን በቀላሉ ማሳካት እንችላለን ማለት ነው። የማኔጅመንት እውቀቱ ከሌለን ደግሞ የማኔጅመንት እውቀት ያላቸውን ሰዎች ብንቀጥር የተሻለ ስኬታማ ያደርገናል ማለት ነው። ምክንያቱም ይሄ ረጅም ጊዜ ግብ የሚባሉ ነገሮችን ሊደር ቢሰራቸው የበለጠ ራዕዩን እሱ የተሻለ ስለሚያውቀው ያንን ያደርጋል፣ ለስኬት ያበቀዋል ብዬ አስባለሁ። እንደገና መጨረሻ ላይ ይህን ካደረገ ኮንቲኒየስሊ የሚመጡ ችግሮች ስለሚኖሩ እነሱን መፍታት እንደገና ሪቫይዝድ ማድረግ የግድ ይፈልጋል። እንደገና ደግሞ ፍሌክሲብል ልንሆን እንችላለን። ምክንያቱም የኢኮኖሚው መዛባት ሊመጣ ይችላል። የቴክኖሎጂ አዳዲስ ቴክኖሎጂ ይመጣል። ስለዚህ የኛ ስትራቴጂውን ከነዚህ ከኢኮኖሚው መዋዠቅ እና ከቴክኖሎጂ ጋር ምን ያህል ነው አላይን አድርጎ አብሮ ሊሄድልን የሚችለውን ማወቅ እንድንችል በየጊዜው ሪቫይዝ ማድረግ ይኖርበታል። እንግዲህ ከጥያቄዎች ጋር ከሚመጡት ጋር ወደ ሌሎች ማብራሪያዎች በኋላ ላይ ብመለስ ደስተኛ ነኝ። አመሰግናለሁ። ታንኪዩ በጣም እናመሰግናለን ኃይሉ። ከ100 እስከ 110 ተሳታፊዎች አሉ ቀጥታ ዙሙ ላይ። ጥያቄዎች ቀጥታም እጅ በማውጣት መጠየቅ ይቻላል፣ በዙሙ ቻት መላክ ይቻላል። ስለዚህ በዛ መልኩ እንቀጥላለን። በተወሰነ የተነሱ ዙም ላይ አሁን አንድ ጥያቄ እያየው ነው፣ እሱን አነሳዋለሁ። ፓራራሊ ትዜ ሬዲ የምትሆነው ኬዞች አሉ፣ 4 ኬዞች በቴክስት የላክናቸው ቴሌግራም ቻናሉ ላይ። እነሱን በተወሰነ 2-3 ደቂቃ ወስደህ ብሪፍ ሳደርግና እድል እየተቀበልክ ከልጆቹ ብሪፍ እንዲያደርጉ የተዘጋጁበትን ኦር ደግሞ ክላሪቲም ከፈለጉ ክላሪቲ እንሰጣቸዋለን ማለት ነው። አንድ ጥያቄ ላንብ እዚህ ላይ፣ ምናልባት አንተም ልታየው ትችላለህ ኃይሉ። Does being a dreamer lead the person to violate the rule of the game? Thank you for your insight explanation. I hope ከድሪመር ሊድ ጋር የተያያዘ ጥያቄ ነው። ስለዚህ ወይም ኃይሉ ሪፍሌክት አድርጉበት፣ ዜን ወደ ኬዞች እንሄዳለን። ኦኬ እንትን እንዳይል ጥያቄዎችን አንድ ላይ ሰብሰብ እናድርጋቸው። ስትራክቸርድ እንዲሆን ነው የፈለኩት እኔ። ጥያቄዎች አንድ ኃይሉ በጣም ጥሩ ነው ያቀረብክልን፣ በኋላ ትመለስበታለህ። እኔ አንድ ኢንሲስት ማድረጋችሁ ነገር ዛሬ የሁል ጊዜ በተለይ በዚህ ዘመን ጥያቄ እንዴት መጠየቅ መቻል ነው ትልቁ ችሎታ ብዬ ማስበው። ዲግ የማድረግ ጉዳይ፣ ቻሌንጅ የማድረግ ጉዳይ ነው እንጂ ገብቼ ቻት ጂፒቲ ወይንም ዲፕሲክ ጋር የትኛውንም ኢንፎርሜሽን በዚህ ዘመን ማግኘት ይችላለሁ። ግን የሚሰጠኝ መልስ በጠየቅኩት ጥያቄ ጥራት እና ጥልቀት መጠን ነው፣ ቻሌንጅ ባደረኩት መጠን ነው። እና ብዙ ጊዜ አእምሯችንን ወደዛ ሽፍት እናደርገው። በተለይ በዚህ ዘመን በቃ የሆነ ነገር አሁን ለምሳሌ ቅድም ኃይሉ ያነሳው እንደ መንደርደሪያ እንዲሆነም ብዬ ነው የራይድ። እኔ ራሴ እንግዲህ አሜሪካ መኖር ከጀመርኩኝ የተወሰነ ዓመታት ቆየሁኝ። ኡበር ሲመጣ ነበርኩኝ እዚህ፣ አውቀዋለሁ እና የኡበር ሞዴልን አውቀዋለሁ፣ ቢዝነስ ሞዴላቸውን አውቀዋለሁ። በጣም ሰክሰስፉል ቢዝነስ ሞዴል እንደሆነ አይቻለሁ። ግን ኢትዮጵያ ውስጥ የሚሰራ አይመስለኝም ነበር። አሁን አንዱ ይሄ አውትሳይድ ዘ ቦክስ የማሰብ ነገር ያየሁት ራይድ ጋ ነው። ምናሰቡ ምንድን ነበር? በሊሚቴሽን መካከል ነው ያንን ሀሳብ ያሰቡት። አንደኛ ፔመንት ሲስተም የለም፣ ኦንላይን ፔመንት ሲስተም ጋር ነው የሚሰራው ኡበር። ሁለተኛው ኔትወርክ ይፈልጋል፣ አስተማማኝ ኔትወርክ የለም። ሶስተኛ በጣም ከባዱ ቻሌንጅ ደግሞ በዛ ሀገር ሲስተም ውስጥ ጂፒኤስ የለም። ኡበር የጂፒኤስ ውጤት ነው፣ ከጂፒኤስ ውጭ ኡበር አይታሰብም። እና እንዴት አድርገው እኔ በጣም ነው ስቲል አፕሪሺየት ማደርጋቸው፣ እንዴት አድርገው መንገዶችን ፈለጉ።
እና በተለይ በአሁኗ ኢትዮጵያ ውስጥ ብዙ ችግር ባለበት ውስጥ ይሄ ስለ ቪዥን፣ ስለ ድሪም ስለማድረግ፣ አውትሳይድ ዘ ቦክስ ስለማሰብ ያሉትን እድሎች በኮንስትሬንት መካከል፣ በሊሚቴሽንስ መካከል፣ በብዙ ፈተናዎች መካከል፣ በብዙ ችግሮች መካከል ወጣ ብሎ ነገሮችን መፍትሄ ምክንያቱም ሁለት አማራጭ ነው ያለው። ችግሮች በሚበዙበት ጊዜ መፍትሄ መፈለግ አንድ መንገድ ነው። ሁለተኛው ከችግሩ ጋር መሞት ነው። ችግሩ እየተባባሰ ነው የሚመጣው እና እንዲያውም ብዙ ጊዜ መላ የሚገኘው መፍትሄ የሚመጣው አማራጭ ይሄ ኢኖቬሽን የሚመጣው ችግሮች በሚበዙበት ጊዜ ነው የሚባለው። ስለዚህ እኔ አሁን ቅድም የተነሳውን የራይድ ሞዴል አንዱ ትልቁ ሞዴል የሚሆነን እሱ ነው። በሊሚቴሽንስ መካከል በኮንስትሬንትስ መካከል ብዙ ጥልፍልፍ ችግሮች ኢቭን የሬጉላተሪ ፍሬምወርክም አልነበረም። በምን ሬጉላተሪ ፍሬምወርክ ነው የሰሩት? ሂደው አዲስ አበባ ማዘጋጃ ቤት ምንድነው መስተዳድር አመልክተዋል አይመስለኝም። በኋላ ነው ታክሲ ድራይቨሮች ከሰው ወይንም እንደዚህ አይነት እንደ ኡበርም እንደዚሁ ነው ዲስረፕት ነው ያደረገው። ሂዶ ላይሰንስ አልወሰደም። ምንድነው ያደረገው? ቢዝነሱን አመጣ። ከዛ በኋላ ቻሌንጅ በሚደረግበት ጊዜ ሎቢ ያደረገ። ኦልሬዲ ቢዝነሱ ውስጥ ገብቷል። ሊያቆሙት የሚችሉት ጉዳይ አልነበረም። ዜን ኢት ቢካም ሰክሰስፉል ቢዝነስ። እና አንዳንድ ጊዜ ይሄ የዲስረፕቲቭ ማይንድ ሴት እንድትይዙ ነው የምፈልገው። በቃ አለ ያለውን ነገር እንዴት ኢኖቬት ማድረግ፣ ይሄ ድሪሚንግ እሱ ነው። በሊሚቴሽንስ ውስጥ እንዴት አድርጌ ኮንስትሬንቱን መፍትሄ የመፈለግ ኢኖቬሽን ማለት እሱ ማለት ነው። ብርኩ ማርያም ድሮ ቆንጆ የሚባል ነበር። ተነ መወፈር እንደሱ አስተውሎበት አይቻልም። ሚዩት አድርጊው ባንቺል እና አንዱ ይሄንን ኮንሴፕት ነው። በኋላም ኃይሉ ቺፒን አድርግበት ወይንም አሁን አድርግበት። ሌሎች ጥያቄዎችም ካሉ አንድ ላይ ይደረጉ። ግን ሀሳቡን እንድናያይዘው አንዱ ፎከስን የሚመስለኝ ኃይሉን ብትሄድበት ሪል ኬዝስ፣ እስኪ ኬዝ ስቴዲዎችን አምጥተናል አይደል? አንዱ በአብዛኛው እኔ ሶፍትዌሩ ጋር ነው ያለው፣ የአስተሳሰብ ጉዳይ ነው። በጣም ሰክሰስፉል የሆኑ ሰዎችን ብታዩዋቸው ዛር ቦልድ ሪስክ ቴከርስ፣ ሁልጊዜ የሚያስቡት ቅዠታም ነው የሚባሉት፣ ለጊዜው የማይታሰብ ነገር ነው የሚያስቡት። ሁለተኛ በጣም ሰክሰስፉል የሚባሉ ሰዎች ብዙ ጊዜ የማያቸው ችግር ነው የሚያጠኑት እና ያንን ችግር አሁን ኢትዮጵያ እያየው የነበር አንድ ልጅ መብራት እየጠፋ ሲያስቸግረው ያለ መብራት ያለ ነዳጅ እና ጄኔሬተር ተጠቀመ። ጄኔሬተር ሲጠቀም ደግሞ ሸር አረጋችኋለሁ ዛሬ ነው ያየሁት። ሲያስቸግረው ደግሞ መብራት ነዳጅ እየበላ ሲያስቸግረው ያለ ነዳጅ የሚሰራ ጄኔሬተር እኔ በጣም ገረመኝ። እና ብዙ ጊዜ መፍትሄዎች የሚመጡት ከችግሮች ብዛት ነው እና ብዙ ኦፖርቹኒቲስን ወጣ ብላችሁ እንድታስቡ ነው። በቃ ትልቁ የዚህ ስልጠና ዓላማ እኔ የሚመስለኝ በዋናነት ይሄ ስትራቴጂክ ሊደርሽፕ እሱ ነው የሚመስለኝ። እና ኬዞችን በኋላ ማየት እንችላለን። ይሄን ኬዝ እስከዛ ሸር ላድርጋችሁ። ያገኘሁትን እዚህ ላይ ነው የወሰድኩት። ቅድም ሴቭ አረጋለሁ፣ በዛው ሸር አረጋችኋለሁ እዚህ ዙሙ ላይ። ጌች ኃይሉ እያደረገ ጥያቄዎች ካሉ ጨምርባቸው እና ወደ ኬዝ ስተዲዎች እንሄዳለን። እና እኔ ከዚህ በኋላ ግን ሌሎች ሰዎች ቢናገሩ አሁን እኔ በቃኝ ብዬ ነው የማስበው። ሌትስ ጀስት እስኪ ኢንተራክቲቭ እናድርገው ፕሊዝ። ይሄንን እዩት። ኦኬ አንተ የምትመለስበት የኬዝ ስቴቱን ፋሲሊቴት ለማድረግ ትመለሳለህ። ጥያቄዎች በጽሁፍ 2 ጥያቄዎች መጥተዋል ቻቱ ላይ ሁሉ ሰው ያያቸዋል። ኃይሉ እያቸው እስከዛ እጅ በማውጣትም ጥያቄ መጠየቅ ይቻላል። የተወሰኑ ጥያቄዎችን 1-5 ጥያቄዎችን እንቀበልና ወደ ኃይሉ ዜን ተጨማሪ ካለ ወደ ትዕዛዙ እንሄዳለን። ጥያቄ ከተሳታፊዎች እሺ አድኖ እኛ ጋር ነው። ለቀጥል። እሺ 2 ጥያቄዎችን ካገኘን አንድ ላይ ኃይሉ ትመለስባቸዋለህ። ጥያቄ ካለ እድል እንስጥ ለተሳታፊዎች። እሺ ይሄን ወደዚህ ላምጣው ብዬ ነው። እናንተ ቀጥሉ። መልካም። አንሼር ማድረግ ትችላለህ። እስከዛ ትዕዛዙ እሺ መልሰሽ ሼር ማድረግ ትችላለህ። ኦኬ ታንክ ዩ። ጥያቄዎች አሉ? ሀሳቦችም ማለት ትዕግስት አለሽ? አንድ እህት ትናንት
አለሁ አትበል እስኪ ገብቻለሁ። እስኪ ያንቺን ሀሳብ አጋሪን። አሁን ስትራቴጂ ዊዝ ኮንስትሬንት አንዱ እያየሁት የነበረው ያንቺ ትናንት ስታናግሪኝ በጣም ፋሲኔቲንግ የሆነ እና እንደ ኬዝ ስተዲም አብረን እንወስደዋለን። ጓሄድ ትዕግስት ፈቃድሽ ከሆነ ነው፣ ያለዛ ችግር የለውም። እንድትታዩ። እሺ ቀጥይ። እንግዳው ራስሽን በማስተዋወቅ ጀምሬ። ትዕግስት ጌች ትናንት አልነበርክም? ሹል ቢ ፓርት ኦፍ አስ። ቀጥይ ሂጂ። እሺ እኔ ትዕግስት እባላለሁ። በፕሮክሪመንት ግሎባል ፕሮክሪመንት፣ የሎካል ፕሮክሪመንት፣ ከስተምስ ክሊራንስ፣ ክሊሪንግ፣ ፎርዋርዲንግ ኦልሞስት ሞር ዳን 18 ዓመት የስራ ልምድ አለኝ። ባክግራውንድ ኢንዱስትሪያል ኢንጂነሪንግ ነው ግራጁዌት ያልኩት መቀሌ ዩኒቨርሲቲ። ኦልሞስት በተለይ ይሄ የኢንተርናሽናል ስራውን ፕሮክሪመንቱን በጣም ነው የምወደው፣ ማለት ወድጄ ነው የሚሰራው። ምንድነው አንዳንድ ነገር አሰስመንት እንደ ቢዝነስ አይነት ነገር ለመስራት ካለኝ የስራ ልምድ አኳያ ኢንድ ቱ ኢንድ ስለሆነ የኔ ልምድ አንድ ነገር ሞከርኩኝ። አንድ ፕሮዳክትን ከውጭ አምጥቶ መሸጥ የሚለውን ነገር እና ምንድን ነው ያደረኩት? መጀመሪያ ማርኬቱ አለ ወይ? አሁን ማርኬቱ መኖሩን፣ ከስተመሮች እዚህ ገዢ መኖሩን እሱን አረጋግጫለሁ በመጀመሪያ ደረጃ። ከዛ ባሻገር ደግሞ ወዴት ሄድኩትኝ? ሶርሱን ነው ለማግኘት የሞከርኩት። ሶርሱንም ቀጥታ ከማኑፋክቸረሮቹ ማግኘት ችያለሁ። በሶስተኛ ደረጃ ደግሞ ያው ሶርሱ ከተገኘ በኋላ ወደ ኮስቱ ነው የሚሄደው። ኮስቱ ሲሰራ እዚህ ካለው ከረንት ማርኬቱ ጋር አዋጭ ነው አይደለም ወይ የሚለውን ለማየት ነው የሞከርኩትኝ። አጋጣሚ ሆኖ ያው የአቅምን ጉዳይ ስለሚኖር አለም በትንሽ ቮሊዩም ነው ለመስራት የሞከርኩትኝ እና ኮስቱ ሲሰራ እኔ ስሰራው አሁን ካለው ከረንት ማርኬት ጋር የኔ ኮስት በ10% ሎስ ነው የሚያሳየው። ምንድን ነው ይሄ ሎስ ያመጣው የሚለውን ጥያቄ ነበረ አቶ ትእዛዙን እዚህ ካሉት ኮኔክሽን ጋር ይህን ትሬኒንግ ከተጀመረ ጀምሮ ግሎባል ላይ የሚሰሩም አሉ። ማኔጅመንት ላይም እንዴት ነው መፈታት ያለበት የሚለውን ነበር ትናንትና ዲቴል ዲስከስ እናደርግ የነበረው። አንዳንድ የማስባቸውንም እሱም ያነሳውም አይዲያ አንድ አይነት ነበሩ። ፎር ኤግዛምፕል ይሄ ከቮሊዩም ጋር ይሄ ማስ ፕሮዳክሽን የምንለው አለ። ከማስ ፕሮዳክሽን ጋር የመጣ ነገር አለ። ከታክሴሽን ጋር ያለው ነገር አለ። ይሄ ኤክስቼንጅ ሬቱ በፊት 50 ምናምን ነበረ፣ አሁን ኦልሞስት 300% እጥፍ ሆኗል። ከሱ ጋር የመጡ ጉዳዮች አሉ እና እንዲህ አይነት ነገሮችን ለማየት እየሞከርን ነበረ። ይህ ነበር የኔ እንትን። እስቲል ገና አልተፈታም፣ በእኔም አልተውኩትም። አሁን እናንተ ዲስከስ የምታደርጓቸውን ፖይንቶችን ከኔ ቴንጆች ጋር የሚሄዱ ይመስለኛል። ከኔም ፖይንቶች ጋር ተንተርሶ ምንድነው መሆን አለበት የሚለውን እዚህ ዲስከስ ብናደርገው ደስ ይለኛል። ያው ሌሎቻችንም እንዲህ ሀሳብ ቲጂ አንዱ እንትን እሱ ነው አይደል? አንደኛው አሁን ለምሳሌ በብዙ ቮሊዩም ኢኮኖሚስ ኦፍ ስኬል የሚባለው ብዙ ቮሊዩም ማምጣት ከተቻለ ብዙ ማትረፍ ይቻላል እና ትርፉ ሰስተነብል ገበያ ችግር የለም። ስለዚህ አሁን ለምሳሌ እንደዚህ የፋይናንስ እውቀቱ አላት፣ የፋይናንስ አብሮ መስራት የሚችል ሰው በሚጠፋበት ጊዜ አሁን ይሄ አውትሳይድ ዘ ቦክስ ማሰብ የሚፈልገው አንዱ እሱ ነው እና ስትራቴጂ አሁን እንደዚህ አይነት ነገር ቢያጋጥም ምን ማድረግ ይቻላል? በጣም የሚያጓጓ ቢዝነስ ነው። ቶሎ ተቀባይ ያለው መስመሮችን ታውቃቸዋለች፣ ግን በብዛት ሲመጣ ነው የሚያዋጣው። በትንሽ ቮሊዩም ከመጣ አያዋጣም አይደል? ሪል ኬዙ እሱ ነው። ሌሎቹን ኬዝ ስተዲዎች እዚህ ላይ አቅርበናቸዋል፣ እናያቸዋለን። ቴንክ ዩ ቲጂ፣ በጣም አሪፍ ነገር። ጌች ወደ አንተ መልሻለሁ። እሺ እናመሰግናለን ትዕግስት እና ትእዛዙን። በመሀል ጥያቄዎች ከመጡ እናስተናግዳለን። ኃይሉ ቻት ላይ የመጡ 2 ጥያቄዎች አሉ፣ እነሱ ላይ ሪፍሌክት አድርግባቸው። ዜን ትዜ ወደ ኬዞች እንሄዳለን ማለት ነው። ኃይሉ። እሺ አመሰግናለሁ። ሁለቱን ጥያቄዎች አይቼዋለሁ። ከቪዥን እና ሚሽን ጋር የተያያዙ ናቸው።
አንደኛው ቪዥንን መለካት እንችላለን ወይ ነው የሚለው። ሁለተኛው ደግሞ ቪዥናችንን እንዳናሳካ ወይም ደግሞ የጨዋታውን ህግ የሚቃረን ሌላ ሰራተኛ ቢኖር እንዴት ነው ሊመራ የሚችለው የሚል ነው። ሁለቱንም አይተን ስናያቸው ቪዥን ይለካል፣ ግን የምንለካው በጎል ነው። ምክንያቱም ጎል ሜዠረብል ነው። ጎሎቻችን የምናስቀምጣቸው ሜዠረብል ናቸው። በአንድ ወር እዚህ ጋር መድረስ አለበት፣ በአንድ ዓመት እንደዚህ። ሎንግ ተርም ጎል እና ሾርት ተርም ጎል የምንላቸው አሉ። እያንዳንዱ ሾርት ተርም ጎላችን ተሳካ ማለት ሎንግ ተርም ጎል የተሳካ ነው ማለት ነው። ሎንግ ተርም ጎል ተሳካ ማለት ቪዥናችን ጋር ቀርበናል ወይም ቪዥናችን ላይ ደርሰናል ማለት ነው። ስለዚህ ቪዥንን የምንለካው ነገር ነው። እንደገና ደግሞ ሁለተኛው ቅድም ነክቸው ነበረ፣ የቪዥናችንን እኛ ለማሳካት ስንሄድ ከቲም ቢልድ ያደረግነው ውስጥ የግሩፑ ያን ቪዥን ለማሳካት የሚሄደው ሰራተኞች የሚቃረን ቢኖርስ ነው። ቅድም ሳነሳ ምንድን ብዬ ነበረ፣ ሊደር ቪዥነሪ ነው መሆን ያለበት። የሊደር ቪዥነሪ የሆነ እውቀት ሊደር ኖሮት የማኔጅመንት እውቀት ካለው የበለጠ ስኬታማ ያደርገዋል። አለበለዚያ ደግሞ ማናጀር መቅጠር ነው ያለበት ነው። ምክንያቱም ማናጀር ወደ ታች ያለው ሰራተኛ የማስተባበር አንድ የማምጣት ሪሶርስን የማምጣት በየጊዜው አፈጻጸሙን የመገምገም ይህንን ነገር ስራ ስለሚሰራ የማናጀሩ በዛ ውስጥ ያለው ነው የሰራተኛውን ባህሪ ማስተካከል ካለበት ማስተካከል። እንደገና ደግሞ ያ ሰው አማራጭ ሀሳብ አንዳንድ ጊዜ ከሰራተኞች ከታች ይመጣል። አማራጭ ሀሳብ ከዚህ መንገድ ይሄ የተሻለ ነው የሚል ከሆነ ለማሳካት ዌዩን ቪዥኑን ከሆነ የሚቃረነው ይሄ ሌላ ጉዳይ ነው። ቪዥኑ የሊደሩ ነው፣ ቪዥኑ የኦርጋናይዜሽኑ ነው። ይሄ የተቀመጠ ነው። ዌዩ መንገዱ የምንሄድበትን መንገድ ከሆነ ግን አዲስ የተሻለ መንገድ ሊያመጡ ስለሚችሉ ወደ ታች ወደ ሰራተኞቻችን ወርደን ማየቱ የበለጠ ጠቃሚ ነው እንላለን። አለበለዚያ ደግሞ እንደ ማናጀር ማድረግ ያለበት ምንድነው? ማን የቱ ጋር ላይ በመደበው የበለጠ ውጤታማ ይሆናል። አንዳንድ ሰራተኞች አንድ ቦታ ላይ ሆኑና ያን ቦታ ፊት አላደረገም። ፊት አላደረገም ማለት ለጠቅላላ ስራ ፊት አላደረገም ሳይሆን ለዛችኛው ለተመደበባት ሊሆን ስለሚችል የዛን ሰውዬ ደካማና ጠንካራ ጎኔት ቦታ ቢመደበው የተሻለ እንደሚያመጣ አይቶ ቦታ የመቀየርና እሱ የተሻለ ውጤታማ የሚሆንበት ስራ ላይ ቢያመጣ ለጠቅላላ ቪዥንን ለማሳካት ይረዳል ብሎ የሚሄድ ከሆነ ስኬታማ ያደርገዋል። እዚህ ጋር ግን ማተኮር ያለብን ቪዥን አልተሳካም አልሄደለንም መንገዱ ማለት ቪዥናችንን እንቀይራለን አይደለም። አብዛኛውን ጊዜ ያለው ይሄኛውን ነው የምናየው ገበያው ላይ። ቪዥኑ አልተሳካም ማለት በቃ ማቋረጥ ነው አይደለም። የኛ እያንዳንዳችን ስኬት ያለው ምንድነው? ከችግሩ ጀርባ ነው። ችግሩን መፍታት ነው ማለት ነው የመጀመሪያው ትልቁ። ችግሩን እንዴት አድርጌ ነው የማመጣው? እዚህ ጋር አንድ ምሳሌ ማንሳት ፈልጋለሁ። አብሶ ደግሞ በኢትዮጵያዊ ስነልቦና በኢትዮጵያ ስነልቦና እና በምዕራቡ ዓለም ያለውን በአንድ ወቅት ታቋታላችሁ ብዬ ነው የማስበው። ሰሎሜ ታደሰ የኛ የሚል ፕሮግራምን ኮርዲኔት አድርጋ ተመሪ ነበረች። ምን ብላ ነበረ ስታነሳ? በውጭ ዓለም አለች፣ በውጭ ዓለም በዚህ ህንፃ ላይ በዚህ ፎቅ ላይ በአናቱ ብገባ ብለህ ብትናገር እንዴት ብሎ ነው የሚጠይቁህ? ከዛ ታብራራለህ አለች። በእኛ ሀገር ስንመጣ በዚህ ህንፃ ላይ በአናቱ በገባ ብትል እንዴ ነው የሚሉሃል። ማሸማቀቅ ማለት ነው። እንዴ ነው ወደ ማሸማቀቅ ነው የሚያመጡ። ስለዚህ ይህንን ስነልቦና ተረድተን ቪዥናችን ለእኛ ክሊር ነው አይደለም የመጀመሪያው መስፈርት። ቪዥናችን ክሊር ከሆነልን ወደዛ የሚወስደውን ነገር የሚያስከፍለናል። ቅድም መጀመሪያ መግቢያ ላይ እንደተነሳው ከኮምፎርት ዞናችን የሚያስወጣን ነገር አለ። ከኮምፎርት ዞን ትተን ወጥተን ሪጀክሽንን ተቋቁመን ወደዛ መጓዝ መቻል አለብን። ይህን ስነልቦና ይህንን ማይንድ ሴታፕ ነው ማስተካከል ያለብን። እዚህ ላይ አንድ ደግሞ የሚይዘን ነገር አለ። አንዳንድ ጊዜ ኢማጂን ስናደርግ ወይ ቪዥን ስናደርግ ቪዥናችንን በኔጌቲቭ ኢነርጂ ላይ ሆነን ልንቀርጸው አይገባም። ይሄ ሀቢት የምንለው አለ፣ ልምድ። ይሄ ልምዳችንን እንዴት አድርገን መጀመሪያ እኛ ጋር የመጣንበት የአሁኑን የህይወታችንን ውጤት ያመጣውን ልምድ ብሬክ መደረግ አለበት። ያ ልምድ ብሬክ ከተደረገ በኋላ ነው በኢማጂኔሽን እና በቪዥን አዲሱ ማንነት የሚገነባው። እዚህ ላይ ፐርሰናሊ እያንዳንዱ ሊደር ሊሰራበት የሚገባ ነገር ነው። ኦልድ ሀቢት የአሁኑን ውጤትን ያመጣው ነገር ምንድን ነው?
እሱ ራሱን የቻለ ሌላ ሰፊ ነገር ነው። ጠቆም ለማድረግ ብቻ ነው ይህን እያልኩ ያለሁት። ኦልድ ሀቢቴን እንዴት ነው ከሰው ሪሙቭ ማድረግ የምችለው? እንደገና ደግሞ በዚህ ቦታ ላይ ኒው ሀቢት አዲስ ቪዥኔን የሚያሳካውን ነገር ቪዥኔን የሚያደርሰኝ ነገር እንዴት ነው በውስጥ የምገነባው? ይሄ ሊሰራበት የሚገባና ወደፊት ይወስደናል ብዬ የማስበው ነው። አመሰግናለሁ። ታንኪዩ እግዚአብሔር ይስጥልን። እናመሰግናለን ኃይሉ። ትዜ ወደ ኬዝ ስተዲዎች እንሂድ። ያለን ደቂቃ ከ25 የሚበልጥ አይደለም። ኬዝ ስተዲዎች እንሂድና ኃይሉ በጣም ጥሩ ጥሩ ፖይንቶችን ነው ያነሳህልን። ጊዜ ቢኖረንና ዳይጀስት ብናደርጋቸው ጥሩ ነበረ። አንድ ኬዝ ነው የምንሰራው እና ከኬዙ በፊት ለዚህም መግቢያ እንዲሆነን በተደጋጋሚ ኢትዮጵያ ውስጥ ቢቀየር ብዬ የማስበው ይሄኛው ትውልድ ይቀይረዋል ብዬ ከማስባቸው ነገሮች ኬዝ ስተዲስ የምንሰራቸው ነገሮችን የምንረዳባቸው፣ የምናነባቸው፣ የምናውቃቸው ነገሮች አገር በቀል የሆኑ ቅድም አሁን ኃይሉ ሲያነሳ እንደነበረው የኃይሌ ቢዝነስ ሞዴል ምንድን ነው? እንዴት ከኢንተርናሽናል ብራንድ መከራየት የራስን ብራንድ ዴቨሎፕ ወደ ማድረግ መሄድ ተቻለ? እኔ ዛት ኢዝ ዘ ፈርስት ታይም እኔ በአፍሪካም ውስጥ ብዙ መኖሩን እርግጠኛ አይደለሁም። እንዴት አድርጎ ነው? ስለዚህ ብዙ ጊዜ ንባቦቻችሁ፣ ሪሰርቾቻችሁ ልክ እነዚህን ተቋማት ከማጽናት እነዚህ እዛ መሬት ላይ ካሉት ነገሮች ይሄ ብዙ ጊዜ የሚገድለን የሚመስለኝ የኢትዮጵያ ኮንቴክስት የለመድነው የምዕራብ ቴዎሬቲካል እንትን ይመጣና ወደ መሬት አናወርደውም እና ኢኮኖሚክ ሞዴሎቻችን፣ ቢዝነስ ሞዴሎቻችን፣ የምናጠናቸው ሴናሪዮስ፣ ኬዝ ስተዲስ የውጮች ይሆናሉ። ግን ዜር አር ፕሌንቲ ኦፍ ኬዝስ የምታጠኗቸው ልክ እንደዚህ እና እሱን አንድ እንድትወስዱት። ይሄ ሁለተኛውን ኬዝ ብንሰራው ነው ጥሩ ነው ብዬ የማስበው። አንደኛው እዩት እናንተ። ሁለተኛው ኬዝ ምንድን ነው የሚለው ባጭሩ አሁን ባንኮች ትራዲሽናል ባንኮች ናቸው ኢትዮጵያ ውስጥ ያሉት እና ሌላ አማራጭ ፊንቴክ የሚባል አለ። ቴክኖሎጂ ቤዝድ የሆነ ፋይናንሻል ፈርም ማለት ነው። እና እዚህ ሀገር እኔ ቤት ስበደር ቶታሊ ባንኩንም አላውቀውም፣ የት እንዳለ ሎኬሽን እንዳለውም ቢሮ እንዳለውም አላውቅም። ቤቴ ቁጭ ብዬ ፕሮሰስ አድርጎ ብድሩ ተፈቅዶ ቤቱን ገዝቼ ቤት ስገባ ነው የማስታውሰው። ፊንቴክ ይባላል። በቃ ኦንላይን ነው ሁሉም ነገር ያለቀው እና ይሄ አንድ ሞዴል ነው እና ይሄ ሞዴል ይዛችሁ ብትገቡ በዚህ በቴክኖሎጂ ዘመን አሁን ደግሞ ኤአይ ድሪቭን በሆነ ነገር ብሎክቼን እነዚህ ነገሮች መተው እስኪ በቃ እየመጣ ነው አይቼዋለሁ። የትራንስፈር ሲስተሞች መጥተዋል። ግን እስኪ ባንክ መበደር ብድሩን ኦንላይን ጨርሶ አለጌች እናንተ ጋር አለ እንዴ? አይ ግዴታ ኢንፐርሰን መምጣት ግዴታ ነው። አይ ኦንላይን ግን አፕላይ ማድረግ ምናምን ተችሏል መሰለኝ አይደል? የተወሰኑ ፓይለቶች አሉ እና ማይክሮሎኖች ናቸው ያሉት። ኢንሹራንስ በአካል መሄድ አለብህ፣ ማሳየት አለብህ መሰለኝ አይደል? ትክክል። እኔ አሁን ኢንሹራንስ ሰሞኑን ስዊች አድርጌያለሁ የቤቴንም የመኪኖችንም እና ስዊች በማደርግበት ጊዜ ኢንሹራንሱን ምንም አላውቀው፣ የት እንደሆነ ስሙን አውቀዋለሁ። ምንድነው ያደረገው? የመኪናውን ኢንፎርሜሽን ዳታቤዙን ወሰደ፣ ሰጣሁት፣ ያገኛቸዋል። ዳታቤዝ ሴንትራል ዳታቤዝ አለ፣ ወሰደ፣ ፕሮሰስ አደረገ። ቤቱ ኢንፎርሜሽን አለው፣ ይሄን ያክል ትከፍላለህ በወር አለኝ፣ እስማማለሁ አልኩት፣ ኦንላይን ፈረምኩኝ፣ አለቀ። ላከልኝ ካርዶቹን፣ ዛት ኢዝ ኢት። እና ይሄ ፋይናንሻል ቴክኖሎጂ ስታርታፕ በተለይ ባንክ ላይ በጣም እስኪ ይሄንን ኬዝ እንስራው ነው። እስኪ ዴቨሎፕ ምን ስሪ ስትራቴጂክ ፓዝዌይስ ይኖራል። አንድ ትራዲሽናል ባንክ ወስዳችሁት አቢሲኒያ ወይም ንግድ ባንክ ስትሮንግ ፊዚካል ብራንች ኔትወርክ አለው፣ ግን ኮምፒቲሽን መጣበትም በል እና ስትራቴጂክ ዳይሬክሽኑ ምን ይሆን? ምን ስትራቴጂክ ፓዝዌይስ ይኖሩታል ወደ ዲጂታል ትራንስፎርሜሽን ለመግባት? ምን ሪስክ እና ኦፖርቹኒቲ አሉት? እና ለእናንተ ልስጣችሁ።
ጌች ቴክ ኦቨር አድርጉ። ኦኬ እሺ ታንክ ዩ በጣም ፓርቲሲፔት ኤኒ አይዲያ ኢዝ ወርዝ ዋይል። ምንም እንደዚህ አይነት ነገር በደንብ ብንለምድ እኔ ኢንሲስት ማድረጋችሁ ጀስት ፓርቲሲፔት ማድረግ ኢንተራክቲቭ ማድረግ ነገሩን ዳይጀስት እንድናደርገው ያደርገናል። ያለዛ ከባድ ነው የሚሆነው። ዝም ብሎ ቲዎሬቲካል ነው የሚሆነው። ብዙም አይጠቅማቸውም። እሺ ታንክ ዩ ትዜ አይ ቲንክ ብዙ የባንክ ሰዎች አለን ብዙ የባንክ ደንበኛ አለ ኦልሞስት ሁሉም አለ ስለዚህ ኬዙ ኢዝሊ አንደርስታንድ የሚደረግ ኬዝ ነው ጀስት ብሬንስቶርም እና የምናደርገው ፐርፌክሽን ኤክስፔክት አናደርግም ኬዙን አብራርቶታል አይ ቲንክ ግልጽ ነው ከትራዲሽናል ወደ ዲጂታል ባንኪንግ ትራንስፎርም ስናደርግ ያሉትን ኬዞች ነውና እጅ ማውጣትም ይቻላል ማይካችሁን ኦን አድርጋችሁ መናገር ትችላላችሁ ክፍት ነው አለማየሁ ታንኪዩ ቀጥል ዶክተር አለማየሁ እሺ እግዚአብሔር ይስጥልኝ ጥሩ ፈታኝ ጥያቄ ነው እኔ እንግዲህ ፋውንዴሽኑ ይመስለኛል አቶ ትዛዙ ይሄን ነገር ቀላል ያደረገው አሜሪካ ሲስተም ላይ ሁሉም ተቋም ወይም ግለሰብ ይታወቃል ፊዚካል ሎኬሽን ባይኖረውም በማህበራዊ መስመርም ቢሆን ወይም ደግሞ በዌብሳይት የሚታወቅ ይሆናል ህጋዊ ሰውነት አለውና ያ ህጋዊ ሰውነት ተጠያቂነት እንዳለበት ህዝቡም ስለሚያምን ህዝቡም ለህግ ያለውና ህጉም ደግሞ ለሲስተሙ ታማኝ ስለሆነ በመሃል ማንም ብሬክ ሊያደርግ አይችልም ያንን የህጋዊ ግንኙነት ስለዚህ ጥፋት ያጠፋ ተጠያቂ ይሆናል እንዲህ አይነቱን ሲስተሞች ወደ አፍሪካ ወደኛ ስናመጣ ትልቁ ፈተና የሚሆነው እምነት ወይም ደግሞ መተማመን ይመስለኛል ማለት በተለይ ደግሞ እንደዚህ በዌብሳይት ወይም አካል የሌለው ህጋዊ አካል የተመዘገበ ህጋዊ ሰውነት የሌለው ተቋም እሱን አምኖ ከሱ ጋር ገንዘብ ነክ ግንኙነት አድርጎ ያኛውም ለመስጠት ይሄኛውም ለመጠየቅ ወይም በሁለቱም አቅጣጫ ለማድረግ ፈታኝ ይሆናል አንዳንድ ጊዜ ህጋዊ ሰውነት ያላቸው በአካል በቦታ የሚገኙ እንኳን ፍርድ ቤት ድረስ ሄደው በሚደረጉ ህጋዊ ባልሆኑ ኮረፕሽንስ ለበለው ብራይብ ወይም ብቻ በተለያዩ መንገድ እውነት በሐሰት ተቀየራ አቅም የሌላቸው ተጎጆች የሚሆኑበት ሁኔታዎች ሁሉ እንሰማለንና ያ በሆነበት ሲስተም ውስጥ እንዲህ ያለ ትረስት ቢልድ አድርጎ some type of ቢዝነስ ኮሚኒኬሽን ማድረግ የሚከብድ ይመስለኛልና ትልቁ መሰረቱ የፍትህ ስርዓቱ ወይም የህግ ስርዓቱ ለሁሉም እኩል መሆኑና ተጠያቂነት ደግሞ ሁሉም ጋር ያለ መሆኑ ይመስለኛል ያን ነገር ቀላል ያደረገው አመሰግናለሁ እናመሰግናለን ዶክተር ሌሎቻችሁም ቀጥሉ አይ ቲንክ በደንብ ያለውን ሪስክ ነው አሌክስ ያነሳልን ምን ብሎክቼን አለው ምናልባትም ቀጣይ ተናጋሪዎች ስፔተር እንዴት ነው ፓዙ ዲጂታል ትራንስፎርም ለማድረግ አይዲያላይዝ ማድረግ እንችላለን ግዴታ አሁን ያለውን ኤክስፒሪየንስ ኤክሰርሳይዝ የሚደረገውን ሲስተም ብቻ ላይሆን ይችላል ግን እንደዚህ ብናረግ we can easily transform to digital የሚለውንም ብታነሱ ጥሩ ነው ብዬ አስባለሁ እንቀጥል እንዳልከው ነው ጌች አሌክስ በጣም ጥሩ አንስቶታል ሪስክ አለ ያንን ሪስክ እንዴት ማለፍ አልፎ አሁን ሪስክ ቤኔፊት ይሄ ስትራቴጂክ ማለት ቅድም እንዳነሳ ነው ሪስክ አለ ግን ሪስኩን ታልፎ ሪያላይዝ ማድረግ ይቻላል ወይ በቃ የስትራቴጂክ ሊደርሺፕ ትልቁ ችሎታ እሱ ነው ታንኪዩ እሺ ጸጋዬ ወይም ደረሰ ማይካችሁ ኦን ነው ምናልባት መናገር ከፈለጋችሁ መስመሩ ክፍት ነው አመሰግናለሁ
ይሰማል። እሺ ይሰማል። እሺ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ቀጥል። እሺ አሁን የተነሳው ላይ ምናልባት ያው ብዙ ጊዜ ባለማድረጋችን ችግሮችን ነው የምናነሳው። ግን ቅድም ሲባል እንደነበረው በቃ ከቦክስ ውጭ ማሰብ እንዳለብን ነው አስገዳጅ ነገሮችን የሚመጡትና ለምሳሌ ኢትዮ ቴሌኮም ወደዚህ ወደ ፋይናንሻል ሴክተር በሚመጣበት ሰዓት አልተደረገም፣ ተደርጎ አይታወቅም። ሲሰራ የነበረው የኮሚኒኬሽን ብቻ ነው እንጂ የፋይናንስ ስራ ሰርቶ አያውቅም። ከብሔራዊ ባንክ ጋር ህጎችን ማስወሰን መቻል፣ ፓርላማ ላይ ቀርቦ ያንን ጉዳይ ማሳመን መቻል አዲስ ተሞክሮዎች ነበሩት። አሁን ማርኬቱን በጣም ፔኔትሬት አድርጎ ገብቶ የፋይናንስ ሴክተሩ ላይ ረጅም እድሜ ያስቆጠሩ ብዙ ደንበኞች ያላቸው ብዙ ኤክስፔሪንስ ያላቸውን ባንኮች በጣም እየተገዳደረ ይገኛል። ያ የሆነበት ምክንያት ደፍሮ መግባት ነው እንጂ የተመቻቸ ነገር ኖሮ አይደለም። ከዛ ባሻገር ደግሞ አሁን የብድር አገልግሎትም ዲጂታል በሆነ መልኩ እየሰጠ ያለበት ሁኔታ አለ። ለውስጥ ሰራተኞችም ሆነ ከሰራተኞች ውጭ ብድሮች የሚያመቻችበት ሁኔታ አለ ከንግድ ባንክ እና ከዳሽን ባንክ ጋራ ማለት ነው። ስለዚህ ምናልባት የሄድንበት ያለንበት አካሄድ ትርፋማ ነው ብለው ባንኮች ተኝተው ካልሆኑ በስተቀር አቶ ትእዛዙ ቅድም ሲል በነበረው አይነት መልኩ ኢትዮጵያ ላይ መስራት ይቻላል ብዬ አምናለሁ። አልተሞከረም። ምናልባት ደግሞ ያለን ነገር ይበቃናል የሚለው ነገርና እስከዛሬ ፈታኝ ነገሮች ስላልመጡ ሁሌ ትርፍ ብቻ ሪፖርት ስለሚያደርጉ የመዘናጋት ጉዳይ ይመስለኛል። ይህን ለማለት ነው። አመሰግናለሁ። ታንኪዩ ደረሰ። ኢትዮ ቴሌኮም ፕሮቫይድ ያደረገውን ቴሌብር ነው እንደ ምሳሌ ያነሳለን ትዜ አይሆፕ መረጃው ካለ ኖት ሹር፣ ግን ኢትዮጵያ ውስጥ ባለ በጣም ዲጂታል ጥሩ ኤግዛምፕል ነው። ማርኬት ላይ ነው። አይ ላይክ ኢት በጣም ስለዚህ ይቻላል የሚለውን የኢትዮ ቴሌኮምን ኤክስፔሪየንስ ነው ያነሳልን። ታንኪዩ እግዚአብሔር ይስጥልኝ ደረሰ። እንደው ጌች እዚህ ላይ ግን ደረሰ ይቻላል በጣም አሪፍ ሜንታሊቲ ነው ብለናል አይደል? ግን ቅድም አሌክስ የሄደበትን መንገድ በጣም ወደዋለሁ። ሪስኩን ደግሞ በቃ አሁን ትልቁ ነገር ብዙ ጊዜ ፌድ ማድረግ በዚህ በስትራቴጂክ ሊደርሽፕ የፌለር አንድ ምንጭ የሚባለው ይሄ ሪስክን በትክክል አናላይዝ አለማድረግ። አሁን ቅድም ራይድ ሲመጡ እኮ ችግሩን አይተውታል፣ ግን ይሄ ችግር አለ አሉ ማለት ነው። ይህን ችግር ግን እንዴት እንወጣዋለን? ጂፒኤስ የለም፣ ግን ጂፒኤስ እስከሚሰራበት ድረስ ይሄድ። ከዛ በኋላ ግን ሰው በስልክ ይነጋገር። የክፍያ ሲስተም የለም፣ በካሽ ይሁን ለጊዜው። ዩሲ እንደዚህ መላ ማበጀት ነው ትልቁ ነገር ማለት ነው። ሪስክ በትክክል ኤግዞስት ማድረግ ማለፍ አይደለም። ይሄ አሁን አንዳንድ ጊዜ ይሄ አንድ ሜንታሊቲ ያለ ኢትስ ኦኬ ምናምን መንሳፈፍ አይነት እሱም ጥሩ አይደለም። ኦቨር ኮንፊደንስ እሱም ጥሩ አይደለም። ባያዝ ነው የሚባለው። በትክክል ችግሩን አድቅቀን የማየት ሪስኩን ከግራ ከቀኝ፣ ከዛ በኋላ ግን ይህን ነገር በምን እንወጣው የማለት ነገር ነው ብዬ ነው። ጌች ጊዜ እንዳልወስድ ለሌሎች እንስጥ። እሺ ደረሰ ሪፍሌክት አደርጋለህ እዚህ ላይ ጸጋዬን መልጣለሁ። ጸጋዬ ወደ አንተ ቴሌብርን ስናስብ ኢዝሊ አሚን ክሊርሊ ሪስኮችን አይቶ ለነሱ ሚቲጌሽን ሜካኒዝሞችን አስቀምጦ ብሎከሮች ካሉም ቅድም እንዳልከው ናሽናል ባንክ ስርዓታዊ የሆኑ ጉዳዮች ደግሞ በፓርላማ ድረስ ሂዶ ያነሳቸው አሉ። የምትጨምርልናለ እዚህ ላይ ወይስ ወደ ጸጋዬ እንሂድ? ደረሰ ሚት ነህ የምታነሳልን አለ? አሁን ይሰማል። ቀጥል። ታንኪዩ። ችግሮች አሉ። ቴሌ ሳይፈተን ቀርቶ አይደለም፣ ወይ ደግሞ ያሉት ሪስኮች ሳያጋጥሙት ቀርቶ አይደለም። ግን ችግሮች ባጋጠሙት ቁጥር ነገሮችን ጥብቅ የማድረግ ሌላ ይቅርና ሀክ የመደረግ ፖሲቢሊቲዎች ሁላ ነበሩት መጀመሪያ ሲጀምር። ምናልባት አሁን ላይ እያያችሁት ከሆነ በራሱ ኔትወርክ ካልሆነ በስተቀር በዋይፋይ የማይሰራበት ሁኔታ አለ። እንደገና ብድር እየወሰዱ ሲም ካርድ የሚጥሉ ሰዎች ነበሩ። ያን ነገር በምን መልኩ ነው ሬጅስተር ማድረግ የሚቻለው የሚለውን ነገር
እያጠበቀው መጥቷል። ያ የሆነበት ምክንያት ችግሮች ስላጋጠሙ ነው። ችግሮች ስላሌሉ አይደለም ገበያው ላይ እየቀጠለ ያለው። እነዛ ደግሞ እንዲጠነክሩ አድርጓል። ሰዎች ደግሞ ዛሬ ላይ እንዲታመኑ ያደረገው ምንድነው? ካላቸው ትራንዛክሽኖች ትናንትና ምናልባት 10,000 ብር ብቻ መበደር የሚችል ከሆነ ትራንዛክሽኑን እያየ ወደፊት ደግሞ ምን ያደርገዋል? 15,000 20,000 እያደረገለት ይመጣል። ሰዎች በዚህ ብቻ በብድር ብቻ ቢዝነስ የጀመሩ ሰዎች አሉ። ቻሌንጅ ሲያደርጋቸው የነበሩትን ነገሮች የተወጡ አሉ። በትንሹ እንኳን ብንመለከት የማስተርስ ፕሮግራም የሚማሩበት ሰዎች አሉ። ሱቅ ለመከራየት የ3 ወር 4 ወር ክፍያ የ6 ወር የሚባልበት አለ። ለነዛ ክፍያ አድርገው ወደ ቢዝነሱ ላይ ጆይን ያደርጉበት ሁኔታ አለ። ያ ማለት ችግሮች ሳይኖሩ አይደለም፣ ችግሮች ይኖራሉ። እነዛ ደግሞ ምን ያደርጋሉ? ተቋሙን ጠንካራ ያደርጉታል። ላጋጠሙ ችግሮች መፍትሄ እንዲያበጅ ያደርጉታል። ያ ምን ይሆናል? መጨረሻ ላይ ተቋሙ ነው ጠንካራ የሚሆነው ማለት ነው። ስለዚህ ችግሮች እያጠነከሩ መላ እየፈለጉለት እንዲሄዱ ስለሚያደርግ ወደኋላ ያስቀራል ብዬ አላስብም። ችግሮች አሉ፣ ይሄ የታመነ ነው። ማንኛውም እንትን ያለ ችግር አይፈጠርም። ግን ችግሮች በጠቅላላ ደግሞ መፍትሄ ያላቸው ብዬ አምናለሁ። ይሄን ያለ እናመሰግናለን ደረሰ። ጸጋዬ እጅህን አወጥተህ ነበር፣ ይቅርታ ቀጥል። እሺ እንዴት አመሻችሁ? እንመጣለን። እግዚአብሔር ይመስገን። እና ቲጄ ሀሳብንም እንትን እለዋለሁ፣ ግን አሌክስ ተናግሮታል እና ሊያሰብኩትን ትልቁ ነገር የፐርሰናል ኢሹ ነው። ምክንያቱም ብዙ ተቋሞች አይተ ከሆነ ኦንላይን ለምሳሌ ባንኮች ይሰጣሉ። ለምሳሌ ኮኦፕሬቲቭ ባንክ ሚቹ ከሚባል እንደ ማይክሮ ፋይናንስ አፕ አለች። በዛች አፕ አማካኝነት አንተ የምታሟላቸውን ነገሮች ካሟላ፣ ለምሳሌ አነስተኛ ቢዝነስ ካለ እስከ 30,000 ብር ከዛም አልፎ እስከ 50,000 ብር ይሰጣል። ወለዱም በአነስተኛ ወለድ ነው። ምንም ባንክ መሄድ አይጠበቅብህም። ኦንላይን ነው የምታመለክተውም፣ አፕሩቫሉም ኦንላይን ነው። ግን የሚጠይቁ ምን አሉ? አይደንቲቲዎች አሉ። ለምሳሌ ላይሰንስ ሊኖር ይችላል፣ የትሬድ ላይሰንስ፣ ቲን ነምበር እንዲሁም መታወቂያ። እነኚህን ነገሮች አፕሩቫል ያደርጋል ከሚመለከተው አካል። እዛ አሁን አዲስ የጨመሩት ምንድነው? ናሽናል አይዲ ይመስለኛል። ናሽናል አይዲ ጨምረዋል። በሱ ነው ሞኒተራይዝ ማድረግ የፈለጉት። ከዛን አንተ የምትፈልገውን አክሰስ ከነሱ ላይ ማግኘት ትችላለህ ማለት ነው። ግን ትልቁ ኢሹ እዚህ ምንድነው? አሌክስ በደንብ አብራርቶታል። ፐርሰናል ፌክ መታወቂያ ልታወጣ ትችላለህ። ሴኪዩርድ አይደለም። ከወሰርክ በኋላ ልጠፋ ትችላለህ። መታወቂያውን ትጥሏለህ፣ አትገኝም። በዛ አይነት ወይ ምንም አክሳሪ ነው ሊሆን የሚችለው። ተቋሙም የማበደሩም ቻንስ እንትን የለውም። ይሄኛው ግን ምን ትራንዛክሽንን ነው የሚያዩት። ትራንዛክሽን እየጨመረ በሄደ ቁጥር ከነሱ ጋር ያለ ትበደራለህ፣ ትመልሳለህ። ወለዱም ኦልሞስት ዜሮ ማለት ትችላለህ። 30,000 የሚሰጡም ትንሽ ነው ወለዱ፣ በ2% ነው። ጀስት 50,000ም 5% ነው። በጣም ትናንሽ ናቸው። ግን ምንድነው እነሱ ይሄን እዛ ያለውን ትሬን ለማበረታታት ተብሎ ነው። እና በዚህ አይነት ወይም አለው። ግን ትልቁ ሪስክ ምንድነው? ታማኝነት ነው። ታማኝነት ወሳኝ ነገር ነው። ዳሽንም ከኢትዮ ቴሌኮም ጋር ደረሰ እንዳለው የታማኝነትን ስራ ነው። ተበድረ ስትመልስ ነው የመለስክ በሄድክ ቁጥር እንትን ትባላለህ። ከዛ ሲምን አውጥተህ ስትል ደግሞ አንድ ሰው ከ3 በላይ ሲም ካርድ ማውጣት አይችልም። ግን ያንን ነገር ደግሞ ምንድነው እነሱ ያደረጉት? ለሪስኩ ደግሞ የራሳቸውን የሆነ ዘዴ ያበጅተውለታል ማለት ነው። አንተ መደወል አትችልም። ከዛ 3ቱ ሲሞች ለምንድነው ይሄ ሰው ያወጣው ፈርዘር ለዛ እንትን ይሄዳሉ። ምንድነው ለምን ቀረበት፣ እንዴት ቀረ፣ ለምንድነው የዘጋው የሚለውን ወደ ማጣራት ይሄዳሉ ማለት ነው። ያው መጨረሻ ላይ ያው ወደ ህግ አካላት ነው የሚሄዱ ማለት ነው። ግን ለዚህ ሁሉ ሊሆን የሚችለው እንደ ናሽናል አይዲ አሁን እየተተገበረ ያለው በሱ ወይ ማድረግ የሚቻል ከሆነ የናሽናል ባንክ ስራ ስለሆነ በሱ ሁሉንም ሞኒተራይዝ አድርጎ በቀላሉ መስጠት ይችላል ማለት ነው። ታንኪዩ ጸጋዬ፣ እናመሰግናለን። አንድ ጃዋለ ቆይ ጌች አንድ ጊዜ ምንድነው ዲስከሽኑ? አሁን እኔ የፈለኩት በጣም ጥሩ ጥሩ ነጥቦች ናቸው ጸጋዬ የሚያነሳው። ዲስከሽኑ ግን ወደ ኦፕሬሽን አወረዳችሁት። እኔ የፈለኩት ስትራቴጂክ ቲንኪንግ ነው። ስትራቴጂክ ቲንኪንግ ንግድ ባንክ አሁን ያሉትን ግማሹን ስንት ብራንች እንዳላቸው አሁን አላውቅም ጌች፣ ግማሹን 1900 በላይ 1900 ኦኬ፣ 1000ን ይዝጋ።
የቴክኖሎጂ ዘመን ነው። አንድ ሺውን ይዝጋ፣ ሪስክ ሚቲጌት ያድርግ፣ በ900 ብራንች ብቻ ኦፕሬት ያድርግ። ግን ዘሴም ካፓሲቲ ምናልባትም በተጨማሪ ካፓሲቲ ቢዝነስ ሞዴሉን ይቀይራል፣ ስትራቴጂ ይቀይራል፣ አርቲፊሻል ኢንቴሊጀንስ ይመጣል፣ ብሎክቼን ይመጣል። ይቻላል ወይ? ዩሲ ስትራቴጂክ አሁን ስትራቴጂክ በሚሆንበት ጊዜ ሪቲንክ ነው የምታደርጉት፣ ትራንስፎርም ነው የምታደርጉት፣ አውትሳይድ ዘ ቦክስ ነው የምታስቡት። እሱን ነው እንድታስቡ የፈለግኩት። አሁን እናንተ ቶሎ ብላችሁ ወደ ኦፕሬሽን እየመጣችሁብኝ ነው። ዛት ኢስ ኖት ኦብጀክቲቭ። እንድታስቡ የፈለግኩት እንደ ዘመን ባንክ ነው። በቃ አንድ ብራንች ነው። አሁን ዘመን ባንክ ያለ ጊዜው ቀድሞ መጥቶ ነው እንጂ ዚስ ውድ ሃቭ ቢን ዘ ራይት ታይም። አንድ ብራንች ኖረዋል፣ ሌላውን ግን ፊንቴክ ያደረገው ነበረ። ግን ያን ጊዜ ቴክኖሎጂው እንደዚህ አልመጣም ነበረ። እንዳላችሁት እዚህ ሶሻል ሴኩሪቲ የሚባል አለን አይዲ። እያንዳንዱ ሰው የፎም አድሬሱ በጣም የታወቀ ነው። ሶሻል ሴኩሪቲ እያንዳንዱ ሰው አይዴንቲፋየር አንድ ብቻ ነው ያለው። ሊጋል ፍሬምወርኩ ቅድም አሌክስ እንዳነሳው በጣም ጠንካራ ነው። እነሱ እንዳሉ ሆነው ግን አሁን ነው ኦኬ። ንግድ ባንክ ለምንድን ነው ብራንች ውድድር ውስጥ የገቡት? ባንኮቹ ብራንች በማስፋፋትና የኪራይ እየጨመሩ የሄዱት ለምንድን ነው ትራንስፎርም ማድረግ ያልቻሉት? ነው ጥያቄው። እሱ ነው። አይ ቲንክ ኬዙ እሱ ነው አይደለ? ጌች ዲድ አይ ጌት ኢት ራይት? ያ ታንክ ዩ ጀስት በተረዱት መልኩ እንዲገልጹት በሚል ነው እንጂ ከአሁን ካለው ትራዲሽናል ወደ ዲጂታል እንዴት ትራንስፎርም እናድርግ ነው። የጌጡን ሀሳብ እንስማና ሰዓታችን እየተጠቃለለ ስለሆነ ወደ ማጠቃለያው እንይዛለን። ጌጤ ነህ? ድምፅ አይሰማም። ሚዩት ነህ? ያወራ ከሆነ ድንገት ጌጤ ነህ? ኦኬ፣ ድምፁ እየሰማሁት አይደለም፣ ሚዩት ነው። ስለዚህ ወደ አንተ እንምጣና አይ ቲንክ የዛሬ ሴሽናችን ኦልሞስት 1 ሰዓት ተኩል ሆኗል ከጀመርን። እሺ በቀጣይ 5 ደቂቃ ወስደን ብናጠቃልለው። ታንክ ዩ ኃይሉ ኦኬ፣ መምጣት ኃይሉ ፈልጓል መሰለኝ። እሺ 2-3 ደቂቃ እንስጠውና ኃይሉ ማጠቃለያ ከመሰጠት በፊት። እሺ ታንክ ዩ። እሺ አመሰግናለሁ። አሁን እያየኑ እንትን ያለው እዚህ ውይይት ላይ የተነሳ ያለው አንደኛው ነገር ድሪማችን ቢግ ያለ መሆን ችግርም እየመሰለኝ ነው። ምክንያቱም ለጥቃቅን ብድሮች ነው እያሰብን ያለ ነው። ቪዥን ደግሞ ከዛ ሊዘል ይገባዋል እንደ ሊደር። ይህም ማለት ምን ማለት ነው? አሁን ምቹ ሁኔታ እየተፈጠረ ነው። ኢትዮጵያ ካፒታል ማርኬት እኮ ተከፍቷል። ምንም አይነት ፕሮፖዛል ቢኖረኝ እዛ ሬጅስተር አስደርጌው ህጋዊ ይሆናለሁ። የትኛውም ባንኮች ከዛ ይዘው ሊያበድሩን ይችላሉ። ድሮ የግድ እንትን ኮላተራል ማስያዝ አለብህ የሚለውን ፕሮፖዛሊን የሚይዙበት ፕሮፖዛሊን አረጋግጦ የሚይዝበት መስሪያ ቤት አለመኖሩ ነበር አንደኛው። ኢትዮጵያን ካፒታል ማርኬት መመስረቱ ለዚህኛው ምቹ ሁኔታን ፈጥሯል። ስለዚህ በኤኤል ዘመን አርቲፊሻል ኢንተለጀንስ ዘመን ወደዚህ ነገር መምጣታቸው ግድ ነው፣ የግድ ነው የሚያመጣ ሁኔታው። ምክንያቱም አርቲፊሻል ኢንተለጀንስ ከፊት ለፊታችን እየመጣ ያለ ዌቭ ነው። እዚህ ላይ ትንሽ ልናስበው መገምገም ያለብን ነገር አለ። አሁን ካለው የኢኮኖሚ መዋዠቅ በላይ አርቲፊሻል ኢንተለጀንስ ብዙ ቢዝነሶችን ይቀብራል፣ ብዙ አዳዲስ ቢዝነሶችን እንደገና ደግሞ ወደ ላይ እንዲወጡ ያደርጋል። ከዚህ አንግልም እንድናየው ብዬ ነው። አመሰግናለሁ። እሺ ታንኪዩ ኃይሉ። እሺ ትዝ ይቀጥል። ሶሪ። እሺ ጥሩ ነው ኃይሉ፣ እግዚአብሔር ይስጥልን። እኔ አሳይመንት ነው ሰጥቻቸው የሚሄደው፣ ሌላ ነገር አልናገርም። አንድ አሳይመንት የምሰጣቸው አሁን አዲስ አበባ ውስጥ ብቻ ሌትስ አሲዩም 300 እነዚህ ማይክሮ ፋይናንስ ቢኖሩ ከ300 ውስጥ ተሳክቶላችሁ 50ው አንድ አሊያንስ እንዲፈጥሩና የሚሰሩትን አገልግሎት ወደ ፊንቴክ እንዲቀይሩት የቴሌንም ሞዴል የሌሎችንም ሀገሮች ሞዴል ወስደው ፋይናንሻል ቴክኖሎጂ ድሪቭን የሆነ ፊንቴክ የሚባሉት ባንክ አንድ ብራንች ይኖራቸዋል፣ ካፒታላቸውን አስተባብረዋል። ወደዛ ማለት አንድ ሰው ይሄን ፕሮጀክት ይዞት እየሄደ እነዚህ ማይክሮ ፋይናንስን ይህንን ነው የሚያሳምነው አንዱ ማለት ነው። ሁለተኛው ቅድም እንዳልኩት
ንግድ ባንክን ማለት ንግድ ባንክ በጣም ትልቅ ነው፣ ወይንም ሌላ ባንክ ሊሆን ይችላል። ኬዝ ስተዲ ሰርታችሁ ይሄው ግማሽ ብራንቾችህ ብትዘጋ ፕሮፊታቢሊቲህ በ20% ይጨምራል፣ ቢዝነስህ ሬቬኒው በ30% ያድጋል እና አይ ካን ኮንቪንስ ዩ ያሉት ሪስኮች እነዚህ ናቸው፣ ቤኔፊት እነዚህንም ሚቲጌሽን ፕላኑ ይሄ ነው ብላችሁ ስሩት። ሶስተኛ ብታዩ ጥሩ ነው ብዬ የማስበው ቅድም የኢንሹራንስ ሴክተር ነው። አሁን አንድ ኢንሹራንስ እዚህ ሀገር ምን አለ፣ ኢንሹራንስ መግባት ስፈልግ ኮምፔር የሚያደርግልኝ ሰው አለ፣ ሳይት አለ። ይሄድና የኢንሹራንስ ዋጋ አላውቀውም፣ ብዙ ኢንሹራንስ ካምፓኒ ስላሉ የትኛው ጋር ሊሄድ እና ይሄንን ለኢንሹራንስም ለባንክም ልትሰሩት ትችላላችሁ። እና ያ ካምፓኒ ምንድን ነው የሚያደርገው? በሙሉ የየባንኮች የየኢንሹራንሶቹን ዋጋ ያውቃል፣ ኮምፔር ያደርገዋል። ኮምፔር ያደርግና ከሌ ጋር ሂድ እና ምንድነው ቢዝነስ ሞዴሉ እናንተ ፊገር አውት አድርጉት በምን ይጠቀማል። ግን ይሄ ፊንቴክ በሌላም መልኩ ልታስቡት የሚገባ ነው። አሁን ይሄ ዲጂታል ዘመን ነው ስንል ልክ እንደዚህ እንድታስቡ ነው የፈለግኩት። ኦኬ ኤግዚስቲንግ ኢንፍራስትራክቸር አለ። አሁን ለምሳሌ ገስት ሃውሶች አሉ፣ ሆቴሎች አሉ። እነሱን እኔ ቢዝነስ ልስጣቸው፣ እነሱ እኔ ጋር ይመዝገቡ፣ እኔ ጋር ዲል ያድርጉ፣ እኔ ፔሜንት ሲስተሙን ሃንድል ላድርግላቸው፣ እንዴት ምን ላድርግ? እና እነዚህን አይነት ኬዞች በዚህ ኬዝ ስተዲ ይዛችሁ እንድትሄዱ ነው የፈለግኩት። አካዳሚካሊም ልትመራመሩበት ትችላላችሁ፣ ኦን ዘ ግራውንድ ደግሞ እንደ ቢዝነስ ሀሳብም ልትወስዱ ትችላላችሁ። እዚህ ላይ ላቆም። ጌች ታንኪ እግዚአብሔር ይስጥልን፣ እናመሰግናለን። እንደሁል ጊዜው ኃይሉንም እጅግ አድርገን እናመሰግናለን። ጥያቄ የጠየቃችሁ የመለሳችሁ ሁላችሁንም እናመሰግናለን። ኬዞችን ኤክሰርሳይዝ አድርገን ብንመጣና በተቀመጠላቸው ታርጌት ብንሄድ ጥሩ ነበር። አይሆፕ ዛሬ በዛ መልኩ አልተሳካልንም። የተወሰነ ብሬንስቶርም ተደርገዋል። ቀጣይ ይሄን ተስፋ አደርጋለሁ። ከዛ ውጭ በቻት የመጡ አስተያየቶች አሉ። አይሆፕ ያራጋውና የሰለሞን ያ ጥሩ ናቸው፣ የምንወስዳቸው ናቸው። ሁላችሁን እናመሰግናለን። ቀጣይ ሳምንት በተመሳሳይ ሰዓት በሌላ ጉዳይ እንገናኛለን። አይሆፕ ዩቲዩብ ላይ የሚለቀቁ ቪዲዮዎችን እያያችኋቸው ነው ብዬ ተስፋ አደርጋለሁ። ያ ስለሆነ መነሻችን ማለት ነው። እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን። እግዚአብሔር ይስጥልን። አስተያየትም ላኩልን። ይሄን አቀራረባችሁን ብታሻሽሉት የሚል ቴክስትም ላይ እዛ ቴሌግራሙም ላይ በተለይ ዛሬ እንከፍተውና ምስጋና ሳይሆን ይሄ ክሪቲሲዝም በቃ ይሄን ነገር አስተካክሉት የበለጠ ጥሩ እንዲሆን የሚባለውን ምስጋና ባትጽፉም ነው ሞር ኢንካሬጅ ማድረገው። ጀስት ይሄን ነገር አሻሽሉት፣ ይሄ ነገር ቢሻሻል እኮ የበለጠ ውጤታማ እንሆናለን የምትሉትን ነገር ብትሸር ብታደርጉን እግዚአብሔር ይስጥልኝ። አንቺ 89 ፓርቲሲፓንት አብዛኞች ፒፒቲዎች ቪዲዮዎች